የሚለው ምን ላይ ቆመ ነው ልል ይችላልከው? ይሄ ራሱ ጥያቄ የሚፈልግ ታቦት ማስረጃ ታቀርብ ትችላለህ እንዴ? ስለሌላቸው እኮ ነው የላቸውም ያልኩህ እኮ ነው እኮ እርግጠኛ ስለሆንኩ ነው። ለምሳሌ ቲክቶክ ቻርት ሶሪ አንዴ ቆይ አምበር ቴዲ ኔትወርክን ታስተካክለዋለህ? እሱን ንገረኝ። ድምጽ እየተቆራረጠ ነው። እሺ ቴዲ አይሰማም? አስተካክለው ድምጽህን በደንብ እንድንሰማክ። ይሰማል? አሁን ቆንጆ ኤርፎን ተናገሩ። አሁን ይሰማል? ኤርፎን ካረክ ንቀለው። እሺ በደንብ እንድንሰማክ። እንደሌላቸውና ለሌላቸው ማስረጃ እንጣ ነው የምትለኝ? በጣም ጥሩ። ለምሳሌ አሁን 5 አሉ ኦርቶዶክስ የሚባሉ 5 ናቸውና ከነዛ መካከል በዓለም ላይ ማለት ነው 5 ሀገራት ናቸው። አንዷ ኮፕቲክ ናት። እዚህ አፍሪካ ውስጥ ያለችው የኮፕቲክ ወይም እቺ የግብጽ ቤተክርስቲያን ማለት ነውና ታቦት የላትም ላልከው ምን ላይ ቆመ ነው ልትል የቻልከው? ትክክል አይደለህም ነው የምልህና እኔ ምን አይተህ ወይም ምን ሰምተህ ወይም ምን አንብበህ ነው ምን ላይ ነው እንደዚህ ልትል የቻልከው? ጥያቄ እንዴ ሞኝ ነህ እንዴ? አሁን በዚህ ቴክኖሎጂ በበዛ ሰርች አድርግ የሩሲያ ኦርቶዶክስ ብለህ እኮ ጥምቀት እንኳን ሲጠመቁ ከመስቀል ውጪ ምንም ነገር ይዘው ያውቁም። ያቸው አንድ እሱ ነው። ሁለተኛ ሰው ራሱ መምህር ነኝ ተብዬ ስጠይቀው ትክክል ነው የላቸውም ግን እንደዚህ ስለሆነ ነው ብሎ አደባብሶ አለፈ። ራሱ ነው እንደዚህ ያለኝ። አሁን አጋጣሚ ቪዲዮውን እንትን ስላላሉት ነው እንጂ አሳይ ነበር። ራሱ መምህር ነው የላቸውም እውነት ነው ግን እኛ ጋር እንደዚህ ስለሆነ ነው እዛ እንደዚህ ስለሆነ ነው ምናምን በሚል ላይ መለሰልኝ። እንደሌለ ደግሞ አሁን አንተ ማስረጃ ከፈለክ የማን የሩሲያ ኦርቶዶክስ ብለህ ሰርች ብታረግ ሁኔታቸውን እንዴት ጸሎት ላይ እንዴት እንዳሉ የሆነ ፕሮግራም ሲኖር ምንም አይነት ነገር ታቦት አይዙም ወጥተውም አያውቁም ተነግሮም አያውቅም። እንዴ በዜና ራሱ አታዳምጥም አታይም እንዴ? በሆነ ምክንያት ምንም የላቸውም። በቃ ይሄ 100% እኔ እርግጠኛ ነኝ። እሺ አባ አንድ ጊዜ በደንብ ልታዳምጥ የምፈልገው ነገር ምንድነው? ይሄ እንንተና እንደዚህ ያሉ የእናንተና ወሬም ወይም እንንተና የሚሉ ወሬዎች ሳይሆን ብራዘር የራስህ ተጨባጭ ማስረጃ እንደዚህ ዓመተ ምህረት ከዚህ አይነት ነገር በእንዲህ አይነት ጊዜ እንደዚህ በላ የራስህ የምታስቀምጠው ማስረጃ ካለ ልቀበል እችላለሁ። አለዛ እኔ ወደ ራሴ ሐሳብ ገባለሁ። እስቲ ግባ አንተ። እኔ የላቸውም በቃ እርግጠኛ ነኝ 100% እርግጠኛ ስለሆንኩ እኮ ነው የጠየኩት። ዝም ብዬ ጠይቃለሁ እንዴ? እስኪ አንተ አላቸው ብለህ ደግሞ ማስረጃ ስጠኝ። እንዲህ አይቻለሁ እንዲይዘው እንዲተሸክመው እንዲሲወጡ ለንግስ ለበዓል ብለህ እንደዚህ በስርዓት እስኪ ቪዲዮም ካለ ምንም ካለ በመጽሐፍ ቅዱስም አይተህ የሚጠቅስ ከሆነ እስቲ አስረዳኝ እሱ። እሺ በጣም ጥሩ። አንድ በደንብ ማስተዋል ያለብን ነገር የግብጽ ኮፕቲክ ቤተክርስቲያን ሌሎቹ ታቦት በአዲስ ኪዳን መሰዊያ ነው። የታቦት ትርጉም መሰዊያ የሚል ነው። በአዲስ ኪዳን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለውን አስተምሮት ነው የምነግርህ። በዚህ ላይ ብዙ ነገር ማውራት እንችላለን። መሰዊያ ነው ታቦት ማለት ነው። የሚሰዋው መስዋዕት ደግሞ የጌታ ኢየሱስ ክርስቶስ ደም ነው። ስለዚህ የግብጽ ቤተክርስቲያን የክርስቶስን ስጋና ደም የምታቀርብበት መሰዊያ አላት። አሁን ይሄ በግብጽ ኦርቶዶክስ ቤተክርስቲያን ወይም ኮፕቲክ ቸርች ውስጥ ገብተህ መሰዊያውን ሰርች አድርገህ ማግኘት ትችላለህ። አሁን ገብተህ ማለት ነው። አሁን ገብተህ ማየት ትችላለህ። ለምሳሌ ግብጽ ኦርቶዶክስ ታቦትን መሰዊያ ማዕድ አላት። ቴዲ ሶሪ ለአምበርኛ እንጠይቅለት። አሁን አምበርም እንዲሰማ በደንብ እኛ እንጠይቅለትና መልስልን አንተ ማለት ተናገር። ቆይ ሲጀመር ማለት ነው አንድ ነገር ቆይ እኔ ልንገረው። አንድ ነው ሲጀመር ማለት ነው። አንዴ ስማን፣ አንተም ስማን። እሺ እኛ በጥቅስም እንዲያሳየን ስለምንፈልግ አንተም እንድትማር ከሆነ እንጠይቀው። በቃ አንተ ጥያቄ ያለብን አንስተሃል። ሶስቱ በእንትን ያሳየናል። የመጀመሪያው ነገር በኢትዮጵያ ኦርቶዶክስ ታቦት አለ፣ በግብጽም ታቦት አለ። ታቦቱ ደግሞ መሰዊያ ነው አይደለ ቴዲ ሐሳብክ? አዎ በጣም አንድ ነገር በደንብ ማየት ያለብን ነገር ተናገር። ሐሳብህን እያገኙት ይመስለኛል። ጌታ ጸጋውን ያብዛልህ። መጀመሪያ የሱን ምልከታ የሱን ሐሳቦች የኛ ቤተ እምነት ያላትን ሐሳቦቹን ሰጠዋለሁ። ከዛ በኋላ ደግሞ ካንተ ጋር እኮ በቃ እሱን ነው እያወራን ያለ ነው።
ቦታ ትንሽ እንትን ልበለውና ወደ አንተም በጥያቄ መልስልን፣ ችግር የለውም ይሰማሃል። በኢትዮጵያ ኦርቶዶክስ መሰዊያ የምትሉትን መሰዊያ የሆነውን ታቦት ትላላችሁ። ታቦቱን ይዛችሁ ወጣችሁ ክብረ በዓል ታከብራላችሁ አይደለ? ልክ ነኝ? ያ ኤግዛክትሊ በትክክል መልካም። በግብፅ ኦርቶዶክስ አለ ያልከው መሰዊያ ልክ እንደ ኢትዮጵያ ኦርቶዶክስ ተሸክመው ወጥተው ክብረ በዓል ያደርጋሉ? በጣም ጥሩ። ልዩነቱ ምንድነው? ተሸክሞት የሚሄድ መሰዊያ ተሸክሞት አይሄዱም። ንግስ ሲኖር ይዞ አይሄዱም። ይሄ ደግሞ ምንድነው? ሶስት መሰረታዊ ነገሮች አሉ። አንደኛ ዶግማቲክ እሺ ተነግረናል። ችግር የለውም። ለምን ልዩነት ነው የሚለውን ትነግረናል። ተሸክሞት አይወጡ። ታቦት አላቸው ግን ይዘውት አይሄዱም እኮ። መሰዊያውን ነው ታቦት እያልክ ያለው። እሱን መጽሐፍ ቅዱሳዊ ላይ እናወራለን። ችግር የለውም። መሰዊያውን ነው ታቦት እያልክ ያለው። ሰው እንደ ኢትዮጵያ ኦርቶዶክስ ተሸክመውት አይወጡም አይደል? ልክ ነው? አዎ። እሺ አሁን ንገረው፣ ለምንድን ነው በኢትዮጵያ ኦርቶዶክስ እየተዘመረ እየተሰገደለት ቤተክርስቲያን ይዞራል? ልክ በብሉይ ኪዳን እንደነበረው አይነት ስርዓት ተሸክመውት ይጓዛሉ። በግብፅ ኦርቶዶክስ ይሄ ስርዓት የለም ብለሃል። ለምንድን ነው የስርዓት ልዩነት ይሄ ልዩነት የመጣው? እስኪ አሁን ነገር በጣም ጥሩ። ኢትዮጵያ ይሄኛውን ይዞ መሄድ ተሸክሞ የመውጣት ነገር አብዛኛውን የኢትዮጵያን ታሪክ ስናነሳ በብሉይ ኪዳን አምልኮተ እግዚአብሔር እንደነበረባት ያነሳል የኢትዮጵያ ታሪክና በተለይ መጽሐፍ ቅዱስ ለዚህ ማስረጃ ነው። ለምሳሌ ያህል ስንመለከት የኢትዮጵያዊቷ ንግስት ጌታም በማቴዎስ ወንጌል ላይ ከሩቅ ምድር መሃል ከሩቅ መጣች ተብሎ የተነገረላት ማለት ነው። የዛች ሴት ታሪክ ስናነሳ ኢትዮጵያውያን ከታቦተ ጽዮን ጋር የሚያገናኛቸው ነገሮች አሉ። ለምሳሌ በዓለም ደረጃ የጠፉ ታሪኮች ተብሎ ጥያቄ ከቀረበባቸው ነገሮች መካከል የሙሴ ታቦት ጉዳይ ነው። ያቺ ታቦት ኢትዮጵያ ውስጥ አለች የሚል ነገር አለ። በአጠቃላይ ምንድነው ኢትዮጵያውያን አስቀድሞ የብሉይ ኪዳን ታቦት የሙሴ ታቦት እነርሱ ጋር እንደነበረና ያንን የብሉይ ኪዳን ስርዓት ይዘው እንደቀረቡ ነው የሚያሳየው። አብዛኛውን የኤርትራንም የህንድንም ሌሎቹንም አብያተ ክርስቲያናት የኢትዮጵያ ኦርቶዶክስ ተዋሕዶ ጋር አንድ አስተምሮት ያላቸውን ስንመለከት ምንጮቻቸው የብሉይ ኪዳን ስርዓቶች ናቸውና ኢትዮጵያ ይሄንን የብሉይ ኪዳን ስርዓት ይዛ ስለቆየች በዛው ትውፊት መሰረት እነዚህ መንገዶች ልታካሄድ ችላለች ማለት ነውና ይህ ካላት ታሪክ አንፃር ለየት የሚያረጋት ነገር ነው። ከመጽሐፍ ቅዱስ ጋር የሚጋጭ ሐሳብ ስላልሆነ ቤተክርስቲያኑ ይህን ሐሳብ ከነበራት ከጥንታዊ ታሪካው ጋር አያይዛ የምትሄድ ስለሆነ ከሌሎቹ በዚህ ልትለይ ትችላለች። እሺ በመልሰልኛል። እንግዲህ የተለየችው የብሉይ ኪዳን ስራ ስለነበራት ነው ከንግስቷ ጋር በተያያዘ ብሏል ወንድማችን። የብሉይ ኪዳን ስራ ስለነበራት በዛው ቀጥሎ ነው ያለው ነው። እንግዲህ ጥያቄ ወደዚህ ሊጎትተን ነው አይደለ? ወደማይወጣው ነገር ነው የገባው። ጌታ ይርዳክ። ያቺ ንግስት ኢትዮጵያዊት ንግስት ናት ይህን ስርዓት በኢትዮጵያ እንዲጀመር ያደረገችው ብለሃል። ማስረጃ አስጠን፣ መጽሐፍ ቅዱሳዊ ማስረጃ። ኦኬ ምንድን ነው የምንለው? የሱን ኦኬ ካንተ ጋራ እንነጋገራለን። የሱን ሐሳብ ልጨርስ ወይስ የሱ ሐሳብ ተመሳሳይ ነው ካንተ? በቃ እየሰማን ስለሆነ ይመለስለታል። በኋላ ላይ ጥያቄ ካለበት ተጨማሪ ጥያቄ ካለው ይጠይቃል። አሁን ያቺ ንግስት ኢትዮጵያዊ መሆኗን መጽሐፍ ቅዱሳዊ ማስረጃ። እሺ ያቺ ሴት ከአፍሪካ እንደሆነች ወይም ደግሞ ከኢትዮጵያ እንደሆነች መጽሐፍ ቅዱስ ላይ የምናገኘው ታሪክ ኢትዮጵያዊ መሆኗን ነው። አብዛኛው ለምሳሌ በአረቦችና በአፍሪካውያን መካከል የታሪክ መሻማት አለ። አረቦች ወደ ራሳቸው ያችን ሴት ይስባሉ። ታሪክ አይደለም የጠየቁ መጽሐፍ ቅዱስ። አሁን ታሪክ ከሆነ ታሪክ ሰዎች ሊሻሙ ይችላሉ። እኔ የጠየቁ መጽሐፍ ቅዱሳዊ ማስረጃ ነው ያልኩክ ቴዲ፣ መጽሐፍ ቅዱሳዊ ማስረጃ ነው። ታሪክ ላይ ሰዎች የኔ ነው ሊሉ ይችላሉ። የኔ ግን መጽሐፍ ቅዱሳዊ ማስረጃ ስለሆነ ከእግዚአብሔር ቃል ላይ ያሳያል። ተደብቀ እንትን ሀይዱን አልሺ እና ተመለስ። ምዕራፍ 10 ቁጥር 9 እሺ ኢትዮጵያዊ መሆኗን ሊያሳየን ነው። መጽሐፈ ቀዳማዊ አይደለ? ነገሥት ቀዳማዊ
11 እስከ 3 እሺ ላንብብልህ። ነገሥት ምዕራፍ 10 ከቁጥር ስንት? ከቁጥር 1 ጀምሮ 1 እስከ 13 እኮ ኢትዮጵያዊ ናት የሚለው የትኛው ክፍል ላይ ነው ያለው? አይ ከዛ አንብበው፣ ታሪኩን አንብበውና የቺን ሴት አፍሪካዊት እና ኢትዮጵያዊት መሆኗን እንመለከታለን። የሳባ ንግሥት በእግዚአብሔር ስም ይወጣለትን የሰለሞንን ዝና በሰማች ጊዜ በእንቆቅልሽ ትፈትነው ዘንድ መጣች ይላል። ይሄ ነው አይደል ያልከኝ? ኦኬ የሳባ ንግሥት ናት ይላል። በጣም ጥሩ እኮ የኢትዮጵያ ንግሥት ናት አይልማ፣ የሳባ ንግሥት ናት ነው የሚለው። የሳባ ንግሥት እሺ፣ አሁን ጂኦግራፊካል ኤሪያ ማየት ይኖርብናል ማለት ነው እናንተ። አይ ቆይ አንዴ፣ ሳባ ኢትዮጵያ፣ ቆይ ስማኛ ወንድም አለ፣ ሳባ ኢትዮጵያ ናት እያልከኝ ነው? ያ ኤግዛክትሊ። ኦኬ፣ የሳባዋ ንግሥት ኢትዮጵያዊ ናት ስትል ሳባ ኢትዮጵያ ናት እያልከኝ ነው? በጣም ጥሩ። ሀገሩ ኢትዮጵያ መነሻ ኢትዮጵያ ስለመሆን ነው እያወራን ያለ ነው እኮ። ሳባ የምትባለው ሀገር ኢትዮጵያ ነበረች ነው አይደለ? ሐሳብክ አፍሪካ ኢትዮጵያ የሚለው ቃል ያስኬደናል። ምክንያቱም የኢትዮጵያ ግዛት ሰፊ ስለነበረ አፍሪካ ኢትዮጵያ የሚለው ሐሳብ ያስኬደናል እኮ። ሳባ የሚለው ኢትዮጵያን ነው። ሳባ ማለት ኢትዮጵያ ናት እያልከኝ ነው ያለው? እሺ ምንድነው? ለምሳሌ ማቴዎስ ወንጌል ይሄን ሐሳብ ያዘልኝና ከዚህ ጋር ምናነሳልኝና አሁን ማቴዎስ ወንጌል ላይ ከደቡብ እንደመጣሽ ይናገራል። እኔ ስለ አቅጣጫ ነው የሚያወራው። የኔ ጥያቄ ሳባ ኢትዮጵያ ናት ወይስ አይደለም? ነች። በጣም ጥሩ ነች ብሏል። ለዚህ ለመልስክ እስኪ ማስረጃ ጂኦግራፊካልም ሊሆን ይችላል፣ ከሂስትሪም ሊሆን ይችላል። ሳባ ኢትዮጵያ ናት። በጣም ጥሩ። ጂኦግራፊካል ኤሪያ ማነሳልህ የማቴዎስ ወንጌል ላይ አንተ የጠቀስከልኝ ክፍል ላይ ደቡብ ይላል። ቀጥታ ሙሉ በሙሉ ሲጠቅስ ደቡብ የሚል አለ። ይሄ ደቡብ የሚለው ክፍል ደግሞ እስራኤል ኢትዮጵያ ከእስራኤል በየትኛው አቅጣጫ ነው የምትገኘው የሚለው ጂኦግራፊካል ኤሪያ የዛን ሰዓቱ ማፕ እኔና ደቡብ ማለት ከእስራኤል ደቡብ ማለት ኢትዮጵያ ብቻ አይደለችም። ግብፅም ደቡብ ናት ከእስራኤል፣ ሞሮኮም ደቡብ ናት፣ ሊቢያም ደቡብ ናት። በጣም ብዙ ሀገራት ሱዳንም ጭምር ከእስራኤል ደቡብ ናቸው። ደቡብ ማለት ኢትዮጵያ ናት ማለት አይደለም። አቅጣጫ ነው ጌታ የተናገረው። ከእስራኤል ደቡብ ደግሞ በጣም ሀያሌ ሀገር በጣም ብዙ ሀገሮች አሉ። ኢትዮጵያ ናት የሚለውን አንተ አሳይ። እኔ ደግሞ ከእግዚአብሔር ቃል ኢትዮጵያ ሳባ ኢትዮጵያ እንዳልሆነች አሳይሃለሁ። የሐዋርያት ሥራ ምዕራፍ 27 አንብብልኝ። ቁጥር ስንት? ምዕራፍ 8 ቁጥር 27። ኢትዮጵያዊ ጃንደረባ የሚያወራው ነው። ያውራው ችግር የለውም አንብበውስ እኮ። ስለ ኢትዮጵያ ጃንደረባ የሚያወራውን ነው ወይ ነው እኮ? አዎ አንብበው እኮ። ምን ይላል እዛ ክፍል ላይ? ምን ታሪኩን ንገረኛ። ያው የምናውቀውን ስለሆነ የምትጠቅሰው ማለት ግድ የለም ችግር የለውም። ያው ዳይሬክት ብታነበው ደስ ይለኛል። ምክንያቱም እሺ ወንድምነት እኛ ታዴ እዚህ ያለ ትውልድ መጽሐፍ ቅዱስ አንባቢ ነው። በእኛ በጴንጤዎቹ አቅጣጫ ማለት ነው። ስለዚህ ያወራህ ያለው ስለ ሳባ እስከሆነ ድረስ የሐዋርያት ሥራ መጽሐፍ ምዕራፍ 8ን እኛ ማንበብ አይጠበቅብንም። ደጋግመን ያነበብነው የአምላካችን እግዚአብሔር ቃል ስለሆነ የቱ ጋር ምን እንደሚል እናውቀዋለን። የተጠየቀው ከሳባ አቅጣጫ እስከሆነ ድረስ ሳባ ኢትዮጵያዊ ናት ወይ ደግሞ ኢትዮጵያ ናት ብሎ ለሚል ምንም አይነት የታሪክ ማስረጃ እዛ ክፍል ላይ ልታቀርብ ስለማችል፣ አንተ ግን ካነበብከው ክፍሉን ስጠቁመን ቁጥር እንትን ላይ ብለህ ብትለን ኦኬ ሄደን እናየዋለን። አንደኛ ምዕራፍ 8 ነው፣ ረጅም ቁጥር ነው። የትኛው ቁጥር ላይ ነው ስለ ሳባ አገር የሚናገረው? እሱን ሎኬሽን አድርገህ ንገረን ማለት ነው። ስለ ጂኦግራፊ ስለ አገሩ ስለሆነ እየተጠያየቃችሁ ያላችሁት እንጂ ሄዳችሁ ሙሉ በሙሉ አንብቡልን የሚባል ነገር የለም። እንደዚህ እኛ አንብበን የመጣ ነው። አንተም አንብበህ ስለመጣህ ኃይለ ቃሉ የቱ ጋር እንደሚገኝ ቁጥሩን ጠቅሰህ እዚህ ክፍል ላይ ነው ብለህ ብትለን ሄደን እናየዋለን። ሐዋርያት ሥራ መጽሐፍ ምዕራፍ 8 ነው፣ ቁጥሩን ንገረው። ቴንኪው ወንድምነት። በዚህ ቀጥሉ። አንድ ነገር ማለት ነው በባይዞይ መጽሐፍ ቅዱስ እናነባለን። እንዴ ብራዘር፣ እኔ ልትናገር የፈለከውን ነገር ነግረሃለሁ ሳትጠቅስልኝ። እንዴት እንደዛ ንግግር በነገራችን ላይ ተገቢ አይደለምና ወንድሜ በጌታ ስም እጠይቅሃለሁ። ትንሽ ዳኒ አብረን እናወራለን። ተናገር። ትንሽ ሃይ የሆነ ነገር ትጠቀማለህ። በደንብ አስተናገረን ቴዲ። እሺ እንየውና እሺ ኦሪት ዘፍጥረት ምዕራፍ 10 ቁጥር 7 አንብብ እስቲ።
የለውም ማለት ነው። የሐዋርያት ሥራ ምዕራፍ 8 ነው የጠቀሰ የለውም ማለት ነው። ራሷል አይነበብልን ጥቅሱ ብራዘር። አሁንም እኔ ነኝ የማወራህ። ጥቅሱ እንዲነበብልህ ከፈለክ የሐዋርያት ሥራ ምዕራፍ 8 ቁጥር ስንት እናንብብልህ? ከሳባ ጋር በተገናኘ ቁጥር 27 አይደል? 27 ኦኬ። 27ኛው ቁጥር ላይ ጥያቄው ምን ነበረ? እያወጣሁልህ ክፍሉ አንብብልኝ አንተ ክፍሉን አንብብ። ኖ ጥያቄው ምን ነበረ? እያወጣሁልህ ክፍሉን ለሳባና ኢትዮጵያ ስለነበራት አምልኮተ እግዚአብሔር ያወራን ያለው ያ ቁጥር 27 ይሄ ወንድምነት ተልኩ ላይ አድርገኝ። ስለ አምልኮተ ቁጥር 27 ወንድምነት ተልኩ ላይ አድርገኝ። ኦኬ ከቁጥር 26 ጀምሮ ክፍሉ እዛ ነው ያለው። የጌታ መልአክ ፊልጶስን ተነስተ በደቡብ በኩል በኢየሩሳሌም ወደ ጋዛ ወደሚወርደው ወደ ምድረ በዳ መንገድ ሂድ አለው። ተነስቶ ሄደ። እነሆ ህንደኬ የተባለች የኢትዮጵያ ንግስት አዛዥና ጃንደረባ የነበረው በገንዘቧም ሁሉ የሰለጠነ አንድ ኢትዮጵያዊ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር ይላል። ከዛ ሲመለስ የነብዩ ኢሳያስን መጽሐፍት ያነብ ነበር። ኦኬ ሳባ ብሎ ሚሊት አለ። ስለ ሀገሪቱ ነው የተጠየቀው። በጣም ጥሩ እየሰማኝ ነው። አሁን ምን አወራህና ልስማህ? እየጠየቅኩ ነው። የት አለ ሳባ ብሎ ሚል? ድምፅ ታፍኗል። ታዴ ድምፅ ታፍኗል። ድምፅ ታፍኗል። እሺ የኢትዮጵያውያን ነገስታት በዚህ አሁን በጠቀስከው ክፍል ላይ የኢትዮጵያ ነገስታት ሩቅ አገር ሄዶ መግዛትና ያላቸውን አምልኮተ እግዚአብሔር ግንኙነት የሚያነሳ ነው አሁን የጠቀስነው። የት አለ ሩቅ አገር ኢትዮጵያውያን ይገዛሉ ብሎ የሚል እዚህ ጽሁፍ ላይ የኢትዮጵያ ንግስታት አለች። የት አለ ሩቅ አገር ሄዶ ይገዛል ብሎ የሚል ጽሁፍ እዚህ ጋር? እሺ እቺ የኢትዮጵያ ንግስት ናት። ጃንደረባው ነው። ታዲያ ምን ሊያደርግ ነው እዛ ሄዶ? ጃንደረባው ሄዶ ሊሰግድ ነው። አየህ፣ ሊሰግድና መግዛት ማለት የተለያየ አይደለም። ኢየሩሳሌም ሄዶ ሊሰግድ። አድምጠኝ። ምንድን ነው ጃንደረባ ስራው? ሊሰግድ ነው ሄደው ብራዘር። ኦኬ የሴቲቱ ጃንደረባ ምንድን ነው ስራው ምንድን ነው? የመንግስት ባለስልጣን ነው። አዛዥ ነው። ይታያል እዚህ ጋር የንግስት አዛዥና ጃንደረባ ይላል። ኦኬ አዛዥ ነው፣ ባለስልጣን ነው ማለት የሴቲቱ። በደንብ አስተውሉ። ትሬድ ሲስተም አለ የሚነግዱት ነገር። ብራዘር አድመጣ፣ እየሰማኸኝ ነው? አሁን ትሬድ ሲስተም ምናምን ነገር በል የማታውቀውን እንግሊዘኛ አታውራ። የተጠየቀው ሳባ የምትባል ሴትዮና አገር እዚህ ጋር አለ ወይ ነው ያልኩ። የት አለ? የለም። ልክ እንደሚያቅሰው አታውራ። ስታወራ እንደሚያቅሰው አታውራ። ካወራህ ደግሞ የጠቀስከው ክፍል ላይ ሳባ የሚል ሴትዮ የለችም። ይሄንን ታሪክ አድምጠኝ። ምኑን ይዟለሁ? አድምጠኝ። ይሄንን ታሪክ አድምጠኝ። እቺ ሴትዮ ነች አይደል ወደ ሰለሞን ሄደችው? አንተ ለምንድን ነው ሀይ በሆነ ድምፅ እንደዚህ ልታወራ የምትችለው? እኔ የማወራበት ድምፅ ይሄ ነው። ምን ታዲያ እንዳንተ መጥመልመል አለብኝ እንዴ? በቃ የኔ የተፈጥሮ ድምፅ ነው። እቺ ሴትዮ ነች አይደል ወደ ሰለሞን ሄደችው? የማታውቀው እንግሊዘኛ ምናምን የሆነ የምትለው ነገር አሁን እየነገርኩህ ነው። ትሬድ ምናምን ነገር አትበለኛ። አሁን እዚህ ጋር ትሬድ የሚል ቃል የለም። አዛዥ ነው፣ ጃንደረባ ነው፣ ባለስልጣን ነው፣ የንግስቲቱ ነው። ኢትዮጵያ ብሎ የሚል ቃል እዚህ ጋር ተጠቅሟል። እቺ ሴት ናት አይደል? በቅድም በአንደኛ ነገሥት መጽሐፍ እኩል አታውራ። በአንደኛ ነገሥት መጽሐፍ ምዕራፍ 10 ላይ የጠቀስካት እቺ ሴት ነች አይደለ? የሰለሞንን ዝናና ጥበብ ሰብታ ወደ ሰለሞን ሄደች የተባለችው ናቷ አይደለም ወይስ? ካልመለስ ጊዜን እየተጠቀምክብ ስለሆነ ወደ ብሩክ ሌየር ነው እታች ላወርድ ነው። እቺ ሴት ነች ሰለሞን ጋር ሄደችው የንጉሱን ዝናና ጥበብ ሰምታ። ቀደም የጠቀስከው አንድ ነገሥት መጽሐፍ እሷን ያነሳሁት ምን እንደሆነ ሐሳቤን መጀመሪያ አላገኘሁም። ለምንድን ነው እሷን ያነሳሁት እኮ? ያቺ ሴትና እቺ ሴት የተለያዩ ናቸው ወይ? ሰለሞን ጋር ሄደችው በነገሥት መጽሐፍ ላይ እና እዚህ ደግሞ እቺ በመንግስቷ ውስጥ በሰለጠነችበት ጊዜ ወይ በምትገዛበት ጊዜ ይሄ ጃንደረባ ወይ ደግሞ ይሄ ባለስልጣን ሹማምንት ያላት ሴትዮ ተመሳሳይ ሴቶች ናቸው ወይ ነው ያልኩ። አንድ ነገር ያዘልኝ። ለጠየቅኩ መልስልኝ። አንድ ነገር ሳታስይዘኝ አንድ ነገር ያዛት በለኝ። የጠየቅኩ መልስልኝ። ካልሆነ እድሉን እየተጠቀምብክበት አይደለም። እቺ ሴትና ያቺ ሰለሞን ጋር የሄደችዋ ሴት ተመሳሳይ ናቸው ወይስ የተለያዩ ሴቶች ናቸው? This is Orthodox.
ሲያዙ እንደዚህ ናቸው። ታሪክም ራሱ አያውቁም። እሱን ለማሳጣት አይደለም። this is orthodox ይሄ ናቸው ኦርቶዶክሳውያን ማለት እንደዚህ ናቸው። ሲጠየቁ እንኳን አይመልሱም ማለት ነው። እቺ ሴትዮና ሰለሞን ጋር ሄደች የተባለችዋ ሴትዮ አንድ ናቸው ወይ ነው እየጠየኩ ያለሁት። ይሄ የኢትዮጵያን የግዛት ክፍል ነው የሚያነሳ ብራዘር። አልጠየቁም። እቺ ሴትዮና ሰለሞን ጋር የሄደችዋ ሴት አንደኛ ነገሥት መጽሐፍ ምዕራፍ 10 ላይ ያለችዋ ተመሳሳይ ናቸው ወይ? እኔ ስለ ተመሳሳይነታቸው እያነሳሁልህ አይደለም። ስለዚህ ኦኬ፣ ካልሆነ ለምንድን የጠቀስከው ነው? ይሄንን ክፍል ለምንድን የጠቀስከው? ቅድም አንደኛ ነገሥት መጽሐፍ ምዕራፍ 10 አቤት፣ ለምንድን የጠቀስከው? እየሰማኝ ነው ግን አፍ እንጂ ጆሮ የለም እንዴ ብራዘር? እንዴ ስማኝ። ኦኬ፣ እሺ፣ እታች በቃ እታች ወረድ ብራዘር፣ እታች ወረድ። ወዘልፈኒ ነገር ነው ማለት ነው። ምንም እውቀት የለህም። ኦኬ፣ ቴንክ ዩ። ኦርቶዶክሳውያን ሲያዙ በቅዱስ እግዚአብሔር ፊት የምነግራችሁ ገለባ ናቸው። ገለባ ማለት በቃ ምንም ቢኮፈስ እንዲህ ሲጨብጠው ዜሮ ይሆናል። ታሪክ ላይ ዜሮ፣ መጽሐፍ ቅዱስ ላይ ዜሮ ማለት ነው። this is ኦርቶዶክስ። የአንደኛ ነገሥት መጽሐፍ ምዕራፍ 10 ላይ የተጠቀሰችዋ ሴትና እቺ ሴት አንድ ነች ብለው ታሪኩን አያውቁም፣ ጂኦግራፊ አያውቁም። እንደፈለጋቸው ነው የሚፋንኑት፣ እንደፈለጋቸው ወንድሞች እናቶች። በአንደኛ ነገሥት መጽሐፍ ምዕራፍ 10 ላይ ያለችዋ ሴትና እቺ እዚህ ጋር የተጠቀሰችው የኢትዮጵያ ንግሥት የተባለችዋ ሴት አንድ አይነት አይደሉም። የ1000 ዓመት ዘመን ርቀት አላቸው በዚች ሴትና በአንደኛ ነገሥት መጽሐፍ ምዕራፍ 10 ላይ ወደ ሰለሞን ሄደች የተባለችው የመናዊቷ ሴት ናት። እሷ የየመን ሴት ነች። ያቺ ሴት የአንደኛ ነገሥት መጽሐፏ የመናዊት ናት። ኦኬ፣ ሳባ ማለት በጥንት በጂኦግራፊ ላይ ሳባ ብሎ የሚለው ቃል የምታገኙት የመንን ነው። ይሄ ዓለም የሚያውቀው ነው የምነግራችሁ። እቺ ደግሞ ኢትዮጵያ ነው ተብሎ የተባለችው ህንደኬ የተባለችው ማለት ነው። እነሱ ሲነግሯቸው በዚህ በህንደኬና ይሄ ህንደኬ የተባለችው ንግስት እንግዲህ በዚህ ቦታ ላይ ኢትዮጵያዊ ጃንደረባ ወደ ኢየሩሳሌም ሄደው ሊሰግድ ሄደው ፊልጶስን ስላገኘው ከጋዛ ሰርጥ ተነስቶ የጌታ ዘመን በነበረበት ዘመን ማለት ነው። ጌታ ሞቶ ከተነሳ ሞትን ድል አድርጎ ከተነሳና ካረገ በኋላ ለሰማርያ ሰዎች ወንጌልን ሰበከ። ከዛ ወደ ጋዛ ሰርጥ መጣ። የጌታ መንፈስ እንዲገናኘው ኢትዮጵያዊን ጃንደረባ አደረገ። ይሄ ማለት ከክርስቶስ ሞት በኋላ ማለት ነው። በክርስቶስ ሞትና በንጉሱ በሰለሞን ዘመን መካከል የ1000 ዓመት ዘመን ርቀት አለ። 4 ነጥብ። ስለዚህ አንደኛ ነገሥት መጽሐፍ ምዕራፍ 10 ላይ የተጠቀሰችዋ ሴትና እቺ እዚህ ጋር የተጠቀሰችዋ ሴት አንድ አይደለችም። ለኦርቶዶክሳውያን መንጋዎች ግን አንድ ነው። መንጋ አልኩ ዝም ብሎ በደመ ነፍስ ስለሚነዱ አያነቡም፣ ታሪክ አያውቁም፣ የመጽሐፍ ቅዱስ ታሪክ አያውቁ፣ ጥቅስ አያውቁ። በመንጋ የሚያስብ ትውልድ ማለት ነው። ጥቅስ አምጣ ስትለው ከንፈሩ ይንቀጠቀጣል። ታሪክን ተናገር ስትለው አይናገርም። ስለዚህ በዚች ሴትና በአንደኛ ነገሥት መጽሐፍ ምዕራፍ 10 ላይ ባለችዋ ሴት መካከል የዘመን ርቀት የ1000 ዓመት የዘመን ርቀት አለ። ያቺ በሰለሞን ዘመነ መንግስት ነው የነበረችው። እቺ ደግሞ በጌታ ዘመን የነበረች ሴት ናት። አዎ በጌታና በሰለሞን ዘመን መንግስት መካከል የ1900 ምናምን ነገር ኦልሞስት የ1000 ዓመት ዘመን ርቀት አለ። ይሄው ነው። ጴንጤ ፊት መታችሁ ለመዋረድ ካልሆነ በስተቀር በታሪክም በእውቀትም ለማውራት ሩቅ ናቸው ኦርቶዶክሳውያን። ለምን? ስለማታነቡ እና ጊዜያችንን ዌስት አታደርጉብን። አንዳንዶች መታችሁ ማለት ነው። እቅጩን ለመናገር እርግጠኛውን ለመናገር በትክክል ማንበብ አለብህ። እንዲሁ አንድ ቀደም የሐዋርያት ሥራ መጽሐፍ ምዕራፍ 8 ጠቀሰ። ከዛ በዚህኛው ላይ የሚያሳዩት ዘፍጥረት መጽሐፍት ላይ ሄድልኝ ብሎ አለ። ይሄኛውን ጠቅሰህ እዚህኛው ላይ መረጃ ሳትሰጥ ዘፍጥረት ላይ ሄድልኝ አይባልም። ሴቲቱ ሳባ ናት ይሉሃል እኮ ደግሞ መተው ማለት ነውና ያላነበበ ትውልድ እንደዚህ ነው የሚዋረደው። ያላነበበ ትውልድ እንደዚህ ነው የሚዋረደው። እናንተ ቄሶቹ አይዋሹንም እያላችሁ በጅላጅልነት በጣም ብዙ ነገር ገደል ከተዋቸዋል። አንብቡ፣ መጽሐፍ ቅዱስን አንብቡ። ኦርቶዶክሳውያን መጽሐፍ ቅዱስን አንብቡ። በእውነት ልንገራችሁ፣ ካልሆነስ ይኸው በፕሮቴስታንቱ እየተዋጥክ ነው። በቁምህ እየሰለቀጠህ እየዋጠህ ነው። ፕሮቴስታንቱ
ለምን? መጽሐፍ ቅዱስ ያነበበ እግዚአብሔርን ቃል የያዘ ዓላማው እግዚአብሔርን ማስከበር የሆነ ትውልድ ፊት ተረት ይዘህ ልትቆም አትችልም። ተረት ይዘህ ልትቆም አትችልም። እናንተ ትናንትና መታችሁ ብለህ እያልክ ትናንትና መጥተው ይኸው ታዲያ መጽሐፍ ቅዱስን እኛንም መጽሐፍ ቅዱስ የሰጠናችሁ እያላችሁ እናንተው መጽሐፍ እንደምትሉት እንኳን መጽሐፍ ቅዱስን ለጴንጤ ከሰጣችሁት ከእናንተ ተቀብሎ ጴንጤ እንደዚህ መውጫ መግቢያ ያሳጣህ አታነቡም። እና ይሄን ነው ብለን የምለው። ጸጋ ይብዛላችሁ። በጣም ይቅርታ። ቴንኪው ወገኖች፣ ቀጥሉ። ብሩክ አለ ማነው? ብሩክ ከታች ወንድምነት አብረው ሰው ኦርቶዶክሳዊ ስለሆነ እሺ፣ ወንድምነት ጸጋ ይብዛል። እሺ፣ ብሩክ አጋፔ ሰላም ናችሁ ወንድሞች? ጤና ነን፣ እግዚአብሔር ይባረክ። ከየት ቤተ እምነት? ኦርቶዶክስ። እሺ፣ እንኳን ደህና መጣ። እንኳን ያችሁ። በጣም ብዙ ሀሳብ ተነስቷል። ያው ወደ መነሻ ሀሳባችን እንመለሳለን። ምናልባት ያነሳነው ሀሳብ አለና እዛ ላይ ሀሳብ ካለ እንቀበል። ኢየሱስ ወይስ ቅዱሳን በኦርቶዶክስ አዳኝ ማን ነው? አዳኝ ኢየሱስ ክርስቶስ ነው። ለውድድር ለእንትን ራሱ ቅዱሳን ወይስ ክርስቶስ ተብሎ የሚቀርብ ነገርም አይደለም። እሺ፣ ኢየሱስ ነው አዳኙ፣ ኢየሱስ ነው። አዎ፣ እርግጠኛ ነህ? አዎ፣ 100% እርግጠኛ ነኝ። 100%። እሺ፣ ይሄ ኢየሱስ አድነዋል አንተ? አዎ። እሺ፣ አድኖኛል። ኢየሱስ አድነዋል። እሺ፣ ዛሬ ብትሞት ገነት ትገባል? አዎ፣ ይመስለኛል። ይመስለዋል። የዳኑ ሰዎችስ የት ነው የሚገቡት? ገነት። አንተ አድኖኛል ካልክ አንተ ይመስለኛል ብሎ የምትለው እሺ፣ መዳን አይታጣም ነው አይነጠቅም ነው እናንተ ጋር? እስካሁን እኮ የአንተን ኢየሱስን ነው እያወራን ያለ ነው። ስለኛ ኢየሱስ አይደለም ያወራ ነው። ኦኬ፣ ሌላ ኢየሱስ ነው። የተለያዩ ኢየሱስ ናቸው። እኔ ሳወራ አልሰማኸኝማ። የአንተን ኢየሱስን ነው እየነገርከኝ ያለኸውና አድኖኛል አልክ። የዳኑ ሰዎች የት ነው የሚገቡት ስለ ገነት አልከኝ። አንተስ የት ነው የምትገባው ስለ እኔ ገነት ይመስለኛል አልክ። ፐርሰናል ስለጠየቀኝ ነው። አክቹሊ እኔ በአንተ አይሰራም ይሄ ኢየሱስ። ኦኬ እኮ መዳን የሚቻለው በኢየሱስ ክርስቶስ ነው። አንተ በዚህ በክርስቶስ ኢየሱስ ድነሃል? አዎ። እሺ፣ አዎ ብሎናል፣ ሰምተነዋል። ደግሜ ልጠይቅ እንግዲያውስ። እሺ፣ ዛሬ ብትሞት የት ነው የምትገባው? ገነት። እርግጠኛ ነህ ማለት ነው? ይመስልሃል ሳይሆን እርግጠኛ ነህ ገነት እንደምትገባ ማለት ነው 100%? እሺ፣ አዎ። 100% ብሩክ ዛሬ ቢሞት ገነት ይገባል ማለት ነው በክርስቶስ ኢየሱስ? አዎ። ከዚህ ወጥተህ 100% ገብተሃል ማለት ነው አይደል? አትበለኝ ወዳጄ፣ እርግጠኛ ከሆንክ ንገረኝ። አዎ አንበሳዬ፣ የደጋገምከው ስለሆነ ነው። አዎ ምልክ ያው ደግሞ አጭራጭር ስለሆነ ነው። ቅድም ይመስለኛል ነው ያልከው። አሁን ደግሞ 100% እርግጠኛ ነኝ እያልክ ነው ያለው። ሰው የሀሳብ ለውጥ አምጥተሃል ማለት ነው። ለምን መሰለክ እንደዚህ እኔ በራሴ የመፍረድ አሁን እኔ ሲኦል ወይም ገነት 50-50 እየሰጠሁት አይደለም። እኔ በክርስቶስ በማመኔ
እግዚአብሔር በልጁ ሞት ቤዛነት ስላነጻኝ ስለተቀበለኝ ገነት እገባለሁ። ያቺ ማገኛት ድህነት ግን እማጣበት መንገድም አለ እያልኩኝ ነው። አሁን ይሄ ፍርዱን ለእግዚአብሔር ትቼ ይመስለኛል ያልኩት እኔ እንደ እግዚአብሔር ቸርነት ገነት ምገባ ይመስለኛል። እኔ እንደ ጌታ ምሕረት ገነት ምገባ ይመስለኛል። እኔ እየተጠራጠርኩ ያለሁት በራሴ ፈቃድ ምሕረትም እንኳን ቢሆን የቅዱስ ጴጥሮስ እንደሚነግረን አንዷን የመዳን የመንግስተ ሰማያትን ይሄ ድህነቱን የቀመሰ ጸጋውን የቀመሰ ከሄደ በኋላ ለንስሐ ጊዜ ቦታ አይገኝለትም ይላል እና ምናልባት ምላት እቺን ፓርት ነው። እኔ ከወንጌል የወጣ ቃል እየተናገርኩ አይደለም፣ ወይም መዳኔን እየተጠራጠርኩ አይደለም። ወንድም ማለት ያው ካልተጠራጠርክ ንገረኝ። አሁን እኔ ስለ አዳኙ ኢየሱስ ነው ያወራሁት፣ ስለ አንተ አይደለም እያወራሁኝ ያለሁት። ኢየሱስ ክርስቶስ አዳኝ ነው 100% ብለህ ታምናለህ አይደል? 100% ኢየሱስ አዳኝ ነው የሚል ሰው በክርስቶስ ኢየሱስ የሚያምን ሰው 100% እርግጠኛ ሆኖ ገነት እንደሚገባ 100% መናገር መቻል አለበት። ካለዛ ያድነኛል 100% ያድነዋል ያለው ኢየሱስ አያድነም ማለት ነው ይመስለኛል ካልክ፣ ምክንያቱም 100% አይደለም ማለት ነው። ኦኬ ሶ አሁን እምነትህን ሙሉ አድርገው 100% ኢየሱስ ያድነኛል ያለ ኦርቶዶክሳዊ የት ትገባለህ ዛሬ ብትሞት ሲባል 100% ገነት ነው የምገባው ነው ማለት ያለበት። መልካም። ስለዚህ አሁን ደግሜ ልጠይቅህ፣ አዳኝ ነው ኢየሱስ በቤተ ክርስቲያናችን ያልከው ኢየሱስ አድኖክ ዛሬ ብትሞት ገነት 100% እንደምትገባ እርግጠኛ ነህ በኢየሱስ? አዎ 100%። አዎ እሺ አዎ ብሏል። ሰምታችሁታል። ይሄን ነው የምንፈልገው። 100% ዛሬ በሞት ገነት እገባለሁ አለ። በማን? በኢየሱስ አድኖት ኢየሱስን። ኦኬ ይሄ ማለት ለመዳን የኔ የምትለው የራስ ስራ የለም ማለት ነው። ልክ ነህ። ከማመን ከመጠመቅ ባለፈ እኔ በራሴ በጾምኩት በሰገድኩት እንትን ባልኩት በመጸወትኩት እድናለሁ የሚል እምነት በቤተክርስቲያናችን ትምህርትም እንደ በአንዳንድ ተከታይ ካልሆነ በስተቀር እንደዚህ አይነት የሚል ቤተክርስቲያን ትምህርትም እኔ አልሰማሁም። ከልብ ትናገር ያለ ስራ በእምነት ብቻ ማለት ነው። እምነት ብቻውን አይደለም፣ ስራ አለው እዚህ ውስጥ እምነት ውስጥ። አዎ ስራ ሰርተ ነው ማለት ነው። ስለዚህ ስራ አልሰራውም ያልከው አሁን ቅድም ከሰከንድ በፊት ስራ ሳልሰራ ያልከው ተሳስተ ነው ማለት ነው። ስራ አለ ማለት ነው እዚህ ውስጥ። አይ ዘርዝሬዋለሁ። እኔ አሁን ስራ ስትለኝ ጾምን ወይም ስግደትን ወይም ምጽዋትን አትለኝም ለማለት ነው። ይሄ በትሩፋት የሚሰራውን ነገር ለድህነት ይሆናል አንልም። አሁን መጠመቅ ምን ላይ ነው የምታስገባው? ጥምቀት ስራ ነው እያልከኝ ምን ላይ ነው የሚገባው? አንተ ነህ እንግዲህ አንተ እምነትህን ነው እኮ እኔ አይደለሁም ኦርቶዶክስ። ጥምቀት ስራ ነው እያልከኝ ያለው? አዎ ከኛ በኩል የሚጠበቀውን ነገር ማድረግ ነው ስራ። ጥምቀት ስራ ነው እያልከኝ ነው ወይ ያለው? ጥምቀት ስራ ነው? አዎ አዎ። ማስረጃ አንተ አሁን ለመዳን መጠመቅ ያስፈልጋል አይደለ? ጥምቀት ስራ ነው የተባለበት ማስረጃ አንተ። አይ ማይሆን ሾንቆ ውስጥ እኔ አንበሳዬ እኔ ለቃለ እግዚአብሔር ከሆነ የምትነጋገረው መዳን በኢየሱስ ክርስቶስ ነው። እኔ ለእናንተ ቃለ እግዚአብሔር ነው የጠየቁ ብራዘር። አንተ ደግሞ ምን ማስረጃ አንተ? የስራችሁ ባህሪ ከሆነ እኔ አላቅም አንበሳዬ። አሁን እያወራን ያለ ነው እኔ ኢየሱስ ስልም የራስ ኢየሱስ አውራ ምናምን ምትለኝ ብራ ምንም አላልኩም ያልኩ እዚህ ጋር ነው። ጥምቀት ስራ ነው ካልክ ማስረጃ አንጣ። ከእግዚአብሔር ቃል ጥምቀት ስራ ይተናል። በእግዚአብሔር ቃል ያመነ የተጠመቀ ይድናል ይለናል። አሁን ይሄም የእናንተ ቃል የኛ ቃል እያልክ ለሁለት ልከፍልብኝ ነው አንበሳ። አሁን በእግዚአብሔር ቃል ስራ ይተናልበት ቦታ ማስረጃ በቤተክርስቲያን። እሺ በቤተክርስቲያናችን ወይም እኔ በተማርኩት ልክም ላልሆን ይችላል። እንደዛ እንደናንተ ፕሮፌሽናል እንትን አይደለም አንበሳ። ስናገርክ እዚሁ እግረ መንገዴ ገባ ብዬ ልናገር በሚል ነው እንጂ እንደዛ ያክል ተጠሪ ሰውም አይደለሁም። እሱን ታሳቢ ያረክልኝ ማርቆስ 16:16 ያለውን ማለት ነው። ከኛ የሚጠበቀውን ነገር ነው ስራ እያል ነው ያለ ነው።
ካልተጠመቅ ስለማትድን ምን እያልን ነው? ጥምቀት ስራ የተባለበትን ቦታ ማስረጃ ስጠኝ ያልኩህ ወዳጅ ብራዘር። ልድገመው ነው ወይስ ምንድን ነው? ጥምቀት ስራ የተባለበትን ቦታ ማስረጃ አንጣ። እሺ ማርቆስ 16:16 እኮ ብዬ ነበር። ተሳስቼ ነው እንዴ? ማርቆስ 16:16 ጥምቀት ስራ ተብሏል ማለት ነው። ኦኬ በቃ ይሄ ያንተ ኢንተርፕሬቴሽን ነው፣ ያንተ አተረጓጎም ነው። አንበሳ ይሱ ወዳጅ ምን ሆነ ነው የተባለበትን ቦታ እኮ አንተ ነህ እየሰጠኝ ያለው እኔ አይደለሁም። እኔ ሰጠው ይሄው እዛ ቦታ ላይ ይሄው ጥምቀት ስራ የተባለበትን ቦታ ልታሳየን ነው። ይሄው ያም ስትተረጉመው ሌላ አይነት አድርገህ ተረጎምከው ብዬ ነው። ይደናል ስሜት ያላመነ ግን ይፈረድበታል ነው የሚለው። እዚህ ቦታ ላይ ጥምቀት ስራ ነው የሚል የቱ ጋር ነው ያገኘው? የለም። እሷን ተፈልገው እጂ በነካ እጅ ማለት ነው ፈልገው ስራ እንዲሆን የፈለገው እኔ ያንተንም እንዴት ፈልገው ተረዳኛ። ከኛ የሚጠበቀውን ነገር ማድረግ ነው ስራ የምንለው እንጂ ዘርዝሬ ያለሃለው ቅድም ወንድም ስምህን ስላላወቅኩት ነው። በጣም ይቅርታ። ችግር የለም ወንድም ብትለኝ ችግር የለም። ይሄው እኔ ጥያቄ ያመነ ጥምቀት ይድናል ያላመነ ግን ይፈረድበታል ነው የሚለው መጽሐፉ። ጥያቄው ምንድነው? ጥምቀት ስራ ነው አልክ አንተ ራስህ ከሌሎች ለይተህ ጥምቀት ስራ ነው አልክ። ጥምቀት ስራ ስለመሆኑ ማስረጃ አንጣ ወዳጅ። ኦኬ ስለዚህ እሱ ምንም እንትን ሊሆን አይችልም እያልከኝ ነው። አንጣ ብራዘር ስጠኛ ስራ መሆኑን። ኦኬ አይ ሞኖሎግ አታርገውና አንተ ደግሞ ጥምቀት ስራ ሳይሆን ሌላ ነገር ነው የሚለው ከናንተ በኩል ደግሞ አሳየኝ። እኛ በኔ እስካሁን በተረዳው ባላወራሁት ነገር አሳየኝ አይባልም። እኔ ጠየቅኩህ አንተን ነው። ጥምቀት ስራን የተባለበት ቦታ ማስረጃ ከሌለ የለኝም ትለኝና ከዛ እዚህ ጋር ላይ ስራ በእምነት ብቻ እድናለሁ ያልከውን ወስድልሃለሁ ማለት ነው። አየህ ካለዛ በእምነት ብቻ ስራ የሌለበት እምነት ማለት ነው። ከአንተ ዘንድ ያልሆነ ስራ የሌለበት እምነት ብቻ አድኖኛል የሚለውን ወስድልሃለሁ ማለት ነው። ለምን ጥምቀት ስራ ለመሆኑን ልታሳየኝ ስለም። ቤተክርስቲያንን ባይዘው ጸጋ መቀበያ ነው እንጂ ጥምቀትን ስራ አትልም። የራስህ ቤተክርስቲያን ማለት ነው። ኦኬ ስራ አትልም፣ ጸጋ መቀበያ ነው የምትለው እንጂ በራሱ ስራ ነው አትልም ጥምቀትን። አየህ ቤተክርስቲያን በእምነት አሁን በአንተ አስተምሮ መሰረት አዳኙ ኢየሱስ ነው 100% ኢየሱስ አድኖኛል ስትል በእምነት ብቻ ነው እንጂ ሌላ ስራ ሰርታ አይደለም። እኔ የጨመርኩት ነገር ካለም አሁን ይሄ ጸጋ መቀበያ ነው የሚባለው። አሁን ትምህርት አግኝቼላለሁ ወንድም፣ ጸጋ መቀበያ ነው እንጂ ስራ አይደለም። ስራ የሚባሉት አሁን አንተ ትዘረዝርልኝና እዛ ውስጥ አከተዋለሁ አልከተውም የኔ መልስ ይሆናል ማለት ነው። ይሄ የእንትን የጠበቃ አይነት እንትን አሰራር ግን ከሆነ የሆነ ፎልት ፋይንደር ከሆንክ በእንደዛ አይነት መንገድ ግን ላይክ እኩል የሚያደርገን ግራውንድ አይኖርም እና መግባባትም አይኖርም፣ ወደ አንድ ሐሳብ መምጣትም አይቻልም። እና ስራም ብትላቸው እነዚህ ናቸው። ማስረጃ የጠየኩ ብሩኬ እምነትህን ነው። ኦራይት ስለኔ እምነት ስታወራ ስራ ምን ማለት ነው ካልክ የእግዚአብሔር ቃል ስለ ስራ ምን እንደሚያወራ ላሳየ ማወቅ መረዳት ከፈለክ ስራ ማለት ምን ማለት ነው? ኦኬ ስራ ማለት የሆነ ነገር በማድረግ ደሞዝ የምትቀበልበት ጉዳይ። ኦኬ በጉልበትህ በልፋትህ ከዛ የተነሳ ያንን ነገር ስላደረክ በላብህ በልፋትህ የምትቀበለው የሆነ ክፍያ ያለው ነገር ማለት ነው። ስራ የምትለው እሱ ነው። መጽሐፍ ቅዱስ ስለ ስራ ሲያወራ እንደዚህ ይላል። ይሄው ላሳየ የእግዚአብሔር ቃል ግልጽ በሆነ መልኩ ስለ ስራ ስለሚናገር ማለት ነው። ይሄው እንደዚህ ይላል። ጸጋና ስራን መለየት ስለሚገባ ማለት ነው። ስራ ማለት ምን ማለት ነው በመጽሐፍ ቅዱስ ኮንቴክስት? ይሄው ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ምን ለሚያደርግ? ለሚሰራ ሰው። ስለዚህ ስራ ካለ አብሮ ምን አለ? ደሞዝ አለ። ኦኬ ሶ ጸጋ አይደለም። ምን ማለት ነው? በወር መጨረሻ ላይ የልፋት ውጤት ወይ በሁለት ሳምንት መጨረሻ ላይ የምትቀበለው ከአሰሪ የምትቀበለው ክፍያ ነፃ ስጦታ አይደለም፣ የላብህ ውጤት ነው። ኦኬ የላብህ ውጤት ነው። የዘላለም ህይወት ደግሞ የላብህ ውጤት አይደለም። ምንድነው እሱ? በክርስቶስ ኢየሱስ ልፋት የተገኘ ከእግዚአብሔር ዘንድ የሆነ የጸጋ ወይ ደግሞ ነፃ ስጦታ ነው። ኦኬ ስለዚህ ስለ ዘላለም ህይወትን አንስተ ስራን የምታወራ ከሆነ በእግዚአብሔር ቃል አንጻር ጸጋ መሆኑ ይቀርና ደሞዝ ነው የሚሆነው።
ምክንያቱም ጸጋና ደሞዝ አብረው መሄድ አይችሉም። ወይ የሆነን ነገር በጸጋ ታገኘዋለህ፣ አሊያም በደሞዝ ታገኘዋለህ። ሁለቱ አንድ ላይ መሆን አይችሉም። ከሁለት አንዱ ነው ሊሆን የሚችለው። የሆነን ነገር ወይ በነፃ ታገኘዋለህ ወይ ከፍለህ ታገኘዋለህ። ዲስካውንትም ቢሆን ክፍያ አለው በውስጡ። ኦኬ፣ ምን አለው? ክፍያ አለው። ዲስካውንትም ከሆነ ክፍያ አለው። ነፃ አይደለም። ነፃ የሚባለው ካንተ ምንም ኮንትሪቢዩሽን ከሌለ ነው ምን የሚባለው? ጸጋ የሚባለው። ስለዚህ የመጽሐፍ ቅዱስ የሥራ ኮንሰፕት በዚህ አውድ መሰረት ነው ያለው። አየህ፣ መጽሐፉ ለምሳሌ ነገር ግን ለማይሰራ ይላል። ምን ማለት ነው? ስራ ለሌለው ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ለዚህ ሰው አሁን ምንድን ያዳነው? የእግዚአብሔር ጸጋ። ስራው ነው አይደለም፣ ኃጢአተኛ ነው፣ ምንም ስራ የለውም። ግን ምንድነው እግዚአብሔር የቆጠረለት? እምነቱን ጽድቅ አድርጎ ቆጠረለት። ስለዚህ በነፃ ነው፣ ያለ ስራ ነው የዳነው። በሆነ ነገር ኮንትሪቢዩት አድርጌያለሁ ብሎ ሊያወራው የሚችል ነገር የለውም። እዚህ ኮንሰፕቱ ይሄ ነው ማለት የሥራ ኮንሰፕት ይሄ ነው መጽሐፍ ቅዱስ ላይ ያለው ለመረዳት ከፈለክ ማለት ነው። መልካም እሺ፣ እዚሁ እየተወያየን እንድንሄድ ማለት ጊዜም እንትን እንዳልልብክ አሁን ለምሳሌ አንተ እንዳረከው ላድርግ ብል ማለት ነው። እኔ እንደዚህ አይነት ኢንቴንሽን የለኝም። አሁን እዚህች እንኳን በጠቀስካት እንትን በእምነት በሚያጸድቅ ማመኑ በእምነት ብቻ የሚለው አሳየኝ ብልህ ደግሞ ሌላ ነገር ይሆናል። ገብቶሃል? የሆነ ቃላት መሰነጣጠቅ ይሆናል። አይሆንም ብራስ፣ ለምን ይሆናል? እኔ አሁን እያልኩ ያለሁት ተረዳኝ። እኔም እያልኩ ያለሁት የእምነት ስራ በእምነት ብቻ ነው የሚለው። ይሄው በእምነት ስራን ይሄው አስወግዶታል መጽሐፉ። ገብቶኛል። አዎ ይሄንን ስራ እኔም እየደገፍኩ ያለሁት ይሄንንም አይደለም። በደሞዝ እንቀበላለን እያልን አይደለም፣ ዲስካውንት ይደረግልናል እያልን አይደለም። አዋጥተን እግዚአብሔርም ቸርነቱ እኛም ስራችንን አዋጥተን መንግስተ ሰማያት እንገባለን እያልንም አይደለም፣ እያልኩኝ አይደለም። ካላልክ ንገረኛ። ይሄው በእምነት ብቻ ስራ ብለህ ትነግረኛለህ ማለት ነው። ከዛ አቀበልልህ እንድንሄድ ገና እንድንወያይ እኮ ነው። አሁን ለምሳሌ ቤተክርስቲያናችን የምታስተምረው አይደለ? አንተ መንቀፍ ትችላለህ፣ ስጨርስ መንቀፍ ትችላለህ። አሁን ለምሳሌ ቤተክርስቲያናችን የምታስተምረው ጌታም ብሩኬ ኮምፕሌን እያደረክ አታውራ። እኔ አሁን ያንተን እምነትን ነው እየጠየቅኩ ያለሁት። ማን ነቀፈ? ማንም እኮ አልነቀፈም። ማስረጃ አቅርብ ነው እየተባልክ ያለውና በጣም ራስን ማለት እንደ ተጎጂ አድርገህ አታውራ። አሁን እምነትህን ነው እየነገርከን ያለው። በእምነት ብቻ ትድናለህ ወይስ አትድንም? በእምነት ብቻ ነው የሚዳነው ወንድም። የሚዳነው በጸጋው ነው፣ አዋጥተን አይደለም ብዬ ዘግቻለሁ። እሱም በእምነት ብቻ ይዳናል። አሁን እምነትህን ግን የምትመሰክርበት ስራ አለ። አሁን እያያዝከኝ ሂድ። እሺ በቃ በእምነት ብቻ ይዳናል። በእምነት ብቻ ይዳናል። ተቀብያለሁ። መልካም። አሁን እንደ መረጃ እንድናወራ ያክል ማለት ነው። በእምነት ብቻ ይዳናል ብለህ ነግረኸኛል። ስለዚህ አሁን ገነት እገባለሁ ብለህ ስታወራ በእምነት ብቻ ነው ገነት የምገባው ብለህ እየነገርከኝ ያለው ማለት ነው አይደል? አዎ። ኦኬ፣ በጣም ጥሩ። በእምነት ብቻ ገነት እገባለሁ። እሺ፣ ተስማምቻለሁ። አሁን እዚህ ላይ ለአንተ አሁን እዚህ ላይ ምንም ጥያቄ የለብኝም፣ ምንም ጥያቄ የለኝም። ምናልባት ወንድሞች ጥያቄ ካላችሁ በዚህ አሁን እስካሁን ባወራነው ላይ ጥያቄ ካላችሁ እድል መስጠት እችላለሁ። ካለዛ ወደሚቀጥለው ምዕራፍ ስለምንሄድ ማለት ነው። እሺ፣ የላቸው በእምነት ብቻ ያለ ስራ እንደምትድን ገነት እንደምትገባ ታምናለህ ማለት ነው። ይሄ በጣም መጽሐፍ ቅዱሳዊ ትምህርት ነው። እዚህ ላይ ምንም ጥያቄ የለንም። ማንም አይጠይቅህም። በጸጋው በእምነት ብቻ የእግዚአብሔርን መንግስት እንደምትወርስ ገነት እንደምትገባ ካወቅን መጽሐፍ ቅዱሳዊ ነው። ችግሩ ግን ምንድነው? ኦርቶዶክስ እንዲህ አታምንም። ችግር የለም። ኦርቶዶክስ አሁን እንደዚህ ነው የምታምኑት ብለህ ደግሞ ስለኔ ንገረኝ። እሺ እኮ ኦርቶዶክስ አሁን እንደዚህ አታምንም። እምነት ብቻ፣ ጸጋ ብቻ፣ ኢየሱስ ክርስቶስ ብቻ የሚለው 5 ሶላዎች ያሉት
የወንጌል አማኞች እምነት ነው። አሁን አላወቅም ምን ሆናል? ሳታውቀው ቆንጅዬ ጴንጤ ሆናል። ይሄ እምነት የወንጌል አማኞች እምነት። ኦርቶዶክስ ስራን ትጨምራለች። እሺ እኔ ደግሞ ወንድሜ እዛው እንትን እያልኩኝ ስለ እኔ የነገርከኝ ስለሆነ እኔም ላግዝህና ማለት ነው። እኔ አሁን ማህበረ ቅዱሳን ስለጻፈው መጽሐፍ እየነገርከኝ ከሆነ እኔ ራሱ ላልቀበልህ እችላለሁ። አንደኛ አሁን ኦርቶዶክስ አይደለም ማለት እንትንም ስልጣኑም የለም ወንድም አለም። ደግሞ የሆነ ወንጌል የራስ ብቻ አድርጎ ማሰብ ደግሞ አይቻልም። በቃ እግዚአብሔር ሰጥቶናል፣ አምነንበታል፣ ተቀብለነዋል፣ እንመሰክራለን። ይህ ወንጌል ለኛ ነው የሚገባው። ወንጌል አማኞች እኛ ብቻ ነን የምንጠራበት ማለት አይቻልም። አንተ ስሙን ውሰደው፣ እኔ ወንጌል አማኝ ነኝ። ስሙን አንተ ውሰደው፣ ተጠቀምበት፣ ችግር የለውም። እኔ ወንጌል አማኝ አይደለህም ልትለኝ ግን አችልም። ይዘኛል ወንድም። አሁን ልታረጋግጥልኝ የምፈልገው እኔ እንደማልድን አሁን አውኩ እሱን መጽሐፍ እንደምታመጣልኝ ጠብቄ ነበር። አይ ልክ እኮ ነው። ወይ አንተ ወይ ይሄ ሰውዬ ኦርቶዶክስ አይደላችሁም። ይሄ ዲያቆን እኔ ማህበረ ቅዱሳን ብዬ እጠራለሁ። እኔ የማህበረ ቅዱሳን ጽሑፍ ከሆነ ማህበረ ቅዱሳን የጻፈው፣ የሆኑ መንበሮች ምናምን የጻፉት ከሆነ መንበረ እከሌ የጻፈው፣ ጳጳስም ይሁን ማንም ይሁን። አሁን የቤተክርስቲያናችን ትምህርት ከወንጌል ቃል ከመጽሐፍ ቅዱስ ቃል ስለማይወጣ አባቶች አሁን ስራ ሲሉ ምንን እንትን አድርገው ኮንሲደር አድርገው ነው ስራ ያሉት? አስረዱን፣ ገባን። ከመጽሐፍ ቅዱስ ጋር ሳይጋጭ ስላገኘ ነው ተቀበል ነው። ስራ ማለት አማኝነትን የምትገልጥበት ስራ ነው እንጂ ላመንከው ነገር እንድታገኝ እንደ ደሞዝ የምትቀበለው መንግስተ ሰማያትን እንደ ደሞዝ የምትቀበለው የምትገብረው ስራ የምትወጣው ያንተ ድርሻ አይደለም። በቃ በመዳንህ የእግዚአብሔርና ያንተ ድርሻ የሚባል የሁለት እሱ ብዙ ያዋጣ እኔ ትንሽ ላዋጣ የሚባል የድነት ስራ የለንም። መዳን በጸጋው ነው፣ በምህረቱ ነው። ካንተ ጋር እኮ ምንም ልዩነት የለኝም፣ ጥያቄ የለኝም እኮ አልኩ። ለምን መሰለክ እንዲምልክ ወንድም፣ አሁን እኔ ለምሳሌ ካንተ ጋራ ምንም ልዩነት የለኝም እኮ ተቀብያለሁ። ያንተን እኮ ጥሩ ጴንጤ ነብይ እኮ አረጋግጬልሃለሁ። ይሄው ቤተክርስቲያነ ግን የተጻፈው ይሄው መጽሐፍ ቅዱሳዊ የሆነውን ይህንን ትምህርት የቤተ ክርስቲያን ዲያቆን ግን እምነት ብቻ ትክክል አይደለም፣ ቤተ ክርስቲያን ይህንን አታምንም ብሎ በመጽሐፉ ላይ ዘግቧል። እምነት ብቻ የሚለውን ጉዳይ አንተና እኔ እኮ ተስማማን። ቤተ ክርስቲያን ውስጥ ግን ያሉ አገልጋዮች፣ መሬት ላይ ያለችው ኦርቶዶክስ እምነቷ ስራንም ታነሳለች ለመዳን። እሺ 1% ስለሆነ የቀረችኝ ባትሪዋ ማለት እንዳዘጋብኝ ምናልባት ሐሳቤን ልግለጽና አንተ እንሰማሃለሁ። እሺ እኔ አሁን ለምሳሌ ኦርቶዶክስ ሆኜ አንተ አይደለህም እንደዛ የምትለኝ፣ እኔ ጋርም ሆኖ ራሱ እንደዛ የሚለኝ ሰው አይጠፋም ልልህ ነው እውነቱን ስነግርህ። በቃ አንተ እኛ ጋር አይደለህም ማለት ነው እንደዚህ ማትል ከሆነ አይነት የሚል ሰው አለ። ግን እኔ በእግዚአብሔር ፊት በእግዚአብሔር በቃ በቃሉ በወንጌል ነው እንጂ እኔ በድርጅት ራሱ ከልብ እውነት ንገረኝ ካልከኝ እኔ በድርጅት አልተማመንም። በቃ እኔ ስሙ የፈለክ ብለህ ብትጠራው፣ ወንጌል አማኞች ብለህም ቸርች ብለህም ጥራው፣ ኦርቶዶክስ ብለህም ጥራው፣ እኔ ከድርጅቱ ጋር ምንም እንትን የለኝም። ከቃሉ ጋር እስከሆኑ ድረስ ከኔ ጋር ናቸው፣ እኔም ከነሱ ጋር ነኝ። ከቃሉ ጋር እስካልሆኑ ድረስ ግን እኔ ከእግዚአብሔር ጋር ነኝ፣ እኔ ከክርስቶስ ጋር ነኝ። እኔ የማውቀው እሱን ነው። እናንተን አላውቃችሁም፣ እናንተ ናችሁ መልክ የምታወጡልኝ። እነሱም ታፔል ላይ ለጥፉልኛል፣ እናንተም ተለጥፉ። እኔ ስለ እናንተ ግድ የለኝም። እኔ ስለ ቃሉ ነው የምመሰክረው። እኔ የገባኝ እውነት፣ ያልገባኝ ነገር ደግሞ ቢኖር ለመማር የተከፈተ ልብ ነው ያለኝ። መዳንን የማይፈልግ ማንም ሰው የለም እና በዛ ስንስ ብትረዳ ይሄ በጣም ሐሳብ ነው፣ ምንም ጥያቄ የለውም። አሁን አንተ ኦርቶዶክስ ነኝ አልክ፣ በቃ ቀጥል። እግዚአብሔር ይስጥልኝ። ኦርቶዶክስ ነኝ አልክ፣ ቀጥል። ምክንያቱም የኛ ዓላማ ሰው ልክ አሁን የምትለውን እምነት እንዲይዝ ነው ዓላማችን፣ ይችን ኦርቶዶክስ እንዲሆን ማለት ነው። አሁን ከሆነ እምነት ይሄ ከሆነ እኔም ጥሩ ኦርቶዶክስ ነኝ፣ አንተም ጥሩ ኦርቶዶክስ ነህ። አየህ፣ ምክንያቱም መጽሐፍ ቅዱስ ላይ የሚያወራው የመዳን ተስፋ በእምነት ብቻ በክርስቶስ ኢየሱስ የተደረገው የማዳን ስራ በጸጋ ብቻ የተከናወነ የማዳን ስራ ነው።
ስለዚህ አሁን ጉዳዩ እያወረጋገጥኩልህ ያለሁት በቃ ብራዘር ቀጥል፣ ወንጌል ይሄ ነው። ከዚህ ውጪ ሌላ የመዳን ተስፋ በቤተ ክርስቲያን ውስጥ ካለ እሱን ተቃወም። በቃ አንተ ወንጌልን የምታምን ጥሩ የወንጌል አማኝ ነህ። ጥሩ በቃ ክርስትና ይሄ ነው። ይህንን መረዳት ይዘህ ቀጥል እላለሁ ወዳጅ። አትስማቸው። እነ ዲያቆን ያረጋልን ሌሎችን ቤተክርስቲያኒት ውስጥ ያሉ የሐሰት ትምህርትን የሚያስተምሩ አገልጋዮችን አትስማ፣ መጽሐፍ ቅዱስን ብቻ ስማ እላለሁ ማለት ነው። ይሄው ነው ወዳጅ። እሺ በጣም አመሰግናለሁ። ለጊዜው አጨራረሱን ጥሩ አደረግ ነው። ዝሮ እናንተንም ደግሞ የሀርሽ ቃላት ባትጠቀሙ፣ አንዳንድ አለማወቃችንን ብትችሉ። አብዛኛው ሰው አሁን እናንተ አዋቂኖች ናችሁ፣ ኦርቶዶክስ አዋቂ አይደለም ማለት አይደለም። እውቀታችን ሌላው አለማወቅን ለማጋለጥ ባንጠቀምበት ደግ ነው። ሰው የሚድነው እውነትን በፍቅር ያዙን የተባልነውና እቺን ፍቅር ከተውናት እውነት ራሱ እውነት መስላት አትጥመንምና እውነትን በፍቅር ይዘን ብዙ ሰው ወደ ወንጌል መረዳት እንዲመጣ ጌታን ወደ ማወቅ እንዲመጣ የሁሉም ሰው አገልግሎት ተልእኮም እሱ ስለሆነ ማለት ነውና በፍቅር ቢሆን ጥሩ ነው። ይሄ ሁለት ቤት አድርገህ ማሰብ ግን የሆነ ጎራ ነው የሚፈጥረው እንጂ ክርስቶስ አንዳችም ጋር አይኖርም። በቃ እዛ ጋም ፍቅር የለም፣ እዛ ጋም እውነት የለም ነውና ለክርስቶስ የሚመች አገልግሎት እናድርገው። እግዚአብሔር ከሁላችን ጋር ይሆናል። ጸጋይ ብዛት ተባረክ። ግን እኛ የምናገለግለው በፍቅር ነው፣ መረሳት የለበትም። ሁላችንም እዚህ ያለንበት አሁን ቁጭ ያደረገን ነገር ምንድነው ብለህ ብትጠይቀን ፍቅር ነው። በጣም ብዙ ቢዚ የሚያደርጉ ነገሮች አሉ። ወንድምነት ቤተሰብ ያለው ልጅ ነው ብሩኬን። ሁላችንም እዚህ የምታየን እዚህ ያለን ከታችም ያሉ ቁጭ ብሎ እየሰሙ ምናምን እያደመጡ ያሉ ሰዎች ፍቅር ግድ ስላለን ነው እዚህ ቁጭ ያልነው። ሌላ ምንም አጀንዳ የለንም። በፍቅር ነው እየሰበክን እያገለገልን ያለ ነው። እና ሰዎች ደግሞ አለማወቃቸውን አንዳንዴ ማወቅ አለባቸው። ሰው አለማወቁን ካወቀ በጣም ትልቅ ክፋት ውስጥ ነው ያለው፣ ትልቅ ውድቀት ውስጥ ነው ያለው። እዚህ አንዳንዴ ጠንከር የምንለው እናቃለን ለሚሉ ሰዎች አለማወቃቸውን ማሳየት ተገቢ ነው። ምክንያቱም አናቃለን የሚለው ትምክታቸው ይዟቸው ገደል ሊገባ ስለሚችል ጎበዝ በቃ ታውቃለህ እኮ ካልነው ይሄ ሰው ገደል ሊገባ ነው። እንደማያውቅም የእግዚአብሔርን ሐሳብ እንዳልተረዳም ለሰዎች ጠንከር ብለን አንዳንዴ ማሳየት መቻል አለብን። ያው የአገልግሎቱ ዘርፍ ነው። ይህንን ስናደርግ ግን ፍቅር ስለጎደለን አይደለም፣ ያ ሰው እንዲጠፋ ስለማንፈልግ ስለምንወደው ነው እንጂማ ከሁሉ ጋር እኮ ተስማምተን ተላልሰን መኖር እንችላለን አይደል? ይኸው ስንት ዓመት ህይወት ሶሻል ሚዲያ ላይ በቃ ወንድምን ከ10 ዓመት አካባቢ ያገለገለ ነው አለን። ሶሻል ሚዲያ ላይ ከሁሉ ጋር ተስማምተን እኮ መኖር እንችላለን። ተዋደን ሰዎች ወደውን ምናምን እንችላለን። ለሁሉም የሚመች ሰው መሆን እንችላለን። እንደሱ ከሆነን ግን ፍቅር የለም ማለት ነው በውስጣችን። ሰው ሲኦል እየገባ እምነቱ ትክክል እንዳልሆነ እያወቅን ጎበዝ በርታ ካልነው ያ ሰው ወደ ሲኦል እየተመራ ነው ማለት ነውና ከዛ አንጻር ነው። በደንብ ተረዳ። ተባረክልኝ። በቃ ወንጌል ይሄ ነው። ቀጥል፣ በርታ። ኢየሱስ ክርስቶስን የህይወት ጌታና አዳኝ አድርገህ ወስነህ ነግረኸው ታውቃለህ? ብሩኬ ወስነህ ማለት ነግረው በቃ ጌታ ሆይ አንተ የህይወቴ ጌታና አዳኝ ነህ፣ ህይወቴን ኑሮዬን ላንተ ሰጥቻለሁ፣ በዚህ ኪዳን ነው በአንተ የምኖረው። ነግረው ታውቃለህ? ለጌታ ነግረው ታውቃለህ? የአብዛኛው ቀን ጸሎቴም ከእግዚአብሔር ጋር የምነጋገርበት ቃላትን የነገርከኝ የምለው ቃል ነው። የተለመደ ንግግሬ ነው። አይስ ቀጥሩ። በርታ ብራዘር። እሺ ደህና ደሩ። እሺ ኪሩ ሰላም፣ እንዴት አመሻችሁ? እግዚአብሔር ይመስገን። እንዴት አመሸ? አለው ባይዞ ቤት ታንኪው። እሺ ሄኖክ እባላለሁ። ከየት ቤተ እምነት ነው ይሄ? እሺ እኔ ቤተ እምነት የለኝም፣ ግን በክርስቶስ አማኝ ነኝ። ቤተ እምነት የሌለው በክርስቶስ ኢየሱስ የሚያምን ሰው የለም ብራዘር። በቃሉ አምናለሁ። በቃሉ የሚያምን ቤተ እምነት የሌለው ሰው የለም ብራዘር። ለምን? በቤተ እምነት ለመደበቅ ካልፈለክ በስተቀር እኮ አለው፣ ግድ ነው። በቃሉ የሚያምን ሰው ቤተ እምነት ይኖረዋል። ቁም ነገር ነው ማለት። እኔም ቁም ነገር ነው እያወራሁኝ፣ እየቀለድኩ አይደለም። በመጽሐፍ ቅዱስ አምናለሁ።
እኮ በመጽሐፍ ቅዱስ የሚያምን ሰው ቤተ እምነት ይኖረዋል። በክርስቶስ ኢየሱስ የሚያምን ሰው የሆነ ቤተ እምነት ይኖራል እኮ። አሁን ጆቫም በመጽሐፍ ቅዱስ ያምናል። እንግዲህ ራሳቸውን ቤተ እምነት ማለት ያው ህብረት ነው አይደለ እኮ። የት ነው ህብረት የምታረገው? ወይኔ የለኝም እስካሁን። የሚገርም ነገር አባብ 25 ነው እድሜ። እሺ የለኝም እስካሁን። እሺ ኢየሱስ ክርስቶስን ችግር የለም። የኢየሱስ ክርስቶስን የህይወት ጌታና ዳኛ አድርገህ ተቀብለሃል? በሚገባ። የት ነው የተቀበልከው? ናቹራሊ በቃ ራሴን ካወኩ ጀምሮ ተቀብያለሁ። እሺ ተጠምቀሃል? የት ነው የምጠመቀው? የለኝም፣ ቤተ እምነት የለኝም እያልኩ ነው እኮ። እየጠየቅኩ ነው ያለሁት ብራዘር። እኔ ስለማላቅ ተጠምቀሃል ወይ? አልተጠመኩም። አልተጠመቀም ብራዘር። አልተጠመኩም። ህብረት ታደርጋለህ ከወንድሞች ከእህቶች ጋር? አሁን ህብረት ስትል ቸርች መሄድ ወይ የቤተ እምነት መመላለስ ነው ወይስ ህብረት? አብረ እግዚአብሔርን በጋራ ታመልካለህ? አብረ ስጋና ደግሞ ወይ ደግሞ ቁርባን የጌታ እራትን ትወስዳለህ? አርገው አላውቅም። አርገው አታውቅም? እሺ ቃሉን ነው የምከተለው። እኔ የመጽሐፍ ቅዱስን ቃል እከተላለሁ። አይ የተከተልክ እኮ አለ። አሁን ቃሉን እከተላለሁ ስትል አሁን ያልኩህን ነገር ብታደርጋቸው ኖሮ ቃሉን ትከተል ነበር። እሺ ጻፍ። አሁን አንተ ቃሉን ገና አልተከተልክም። ስለዚህ አሁን ቃሉን እከተላለሁ አትበለን። ቃሉን ብትከተልማ ኖሮ ትጀምረው ነበር ጌታ እንደሚለው ማለት ነው። ምክንያቱም ያመነ ሰው ይጠመቃል፣ ከክርስቲያን ከህብረቶች ጋር መሰባሰቡን ያደርጋል፣ ከሚመስሉት ወንድሞች ጋር አብሮ ሲሰባሰብ ደግሞ ማዕድን አብሮ ይቆርሳል። ይህ ክርስቲያን ልምምድ ነው። ስለዚህ ቃሉ እንደሚለው እየኖርኩኝ ነው አትበል ለማለት ያክል ነው። ኢየሱስ ክርስቶስ የህይወት ጌታና ዳኛ አድርገህ ተቀብለሃል ስለ አዎ ብለኸኝ ነበር። በትክክል ዛሬ ብትሞት መንግስተ ሰማያት ትገባለህ? አዎ በእርግጥ በትክክል ስለተቀበልኩ አማኜ አዳኜ ጂሰስ ነው። እሺ እናቱም አዳኜ ባትሆን ክብር ይገባታል። እሺ ማርያም ታማልዳለች። ታማልዳለች አማርኛ ትርጉሙ ነው አይደለ? አዎ ታማልዳለች ማለት አማርኛ ቃል ነው። ይሄኔ በእንግሊዘኛው ምንድነው የሚሆነው? ኢንተርሲድ ታደርጋለች ማርያም። ፈጣሪዋ ነው። ታማልዳለች ወይ ነው ጥያቄው። እኔ እኮ መልስልሃለሁ እኮ ፈጣሪዋ ነው አይደለ? ጂሰስ እኔ አልጠየቅኩም እሱን። ታማልዳለች ወይ ነው ጥያቄው። እንዴት አታማልድም? ታማልዳለች። ታማልዳለች። ያው ህብረትን እየለየን ነው። ህብረትን በደንብ ማየት ስለምንችል ነው እነዚህ ጥያቄዎች እየጠየቅኩ ያለሁት ከማን ጋር ህብረት እያረክ እንደሆነ ማለት ነው። እሺ ማስረጃ ስጠኝ ማርያም እንደምታማልድ። እንደ ቃሉ ነው የምኖረው እያልክ ስለነበረ እንደ ቃሉ መኖርህን እንወስድ። ታማልዳለች የሚል ዳይሬክት እንደ ቃሉ ስለምኖር ከቃሉ ያገኘሁትን ንገረኝ። ልምምድ ልንገርህ። ለምሳሌ ታማልዳለች የሚል ማስረጃ ስጠኝ። እግዚአብሔር ሰውም ፈጣሪም ሲሆን እንደ ሰው ክርስቶስ ነው። ጥቅስ ብራዘር ጥቅስ። ይሄ እኮ ነው። ስለ ፈጣሪ አልጠየቅኩም። ሄኒ ማርያም ታማልዳለች የሚል ጥቅስ ስጠን ማስረጃ። ከመጽሐፍ ቅዱስ ላይ ነው ማወጣልክ። በቃሉ ስትለኝ መቼስ በቃሉ የሚባል ሰውዬ እየመራኝ ነው ያልከኝ ቃሉ እኮ ማለት ነው። ባይዘው የእግዚአብሔር ቃል እኮ መጽሐፍ ቅዱስ ላይ ብቻ አይደለም ያለው። ካልተጻፈው የእግዚአብሔር ቃል ውስጥ ነው ይሄን ያወቅከው? አዎ
የቱ ጋር ነው ያገኘው ያልተጻፈውን እግዚአብሔርን ቃል? ያው እንዴ ለኔ ነው በግሌ የሚነግረኝ የለም። ለምንድን ነው የማይኖረው? ስለሌለ ነው። እግዚአብሔር በግልክ አያወራክም አንተን? ወዳጄ እኛ አሁን ስለ ታማኝ ስለሆነው ስለተጻፈው የእግዚአብሔር ቃል ውስጥ አለ ወይስ የለም? ይሄኔ ጊዜ አናባክ። እግዚአብሔር እኮ ሲመርጥ አለበዛ ታዲያ ሰዎች ራእይ አይተናል እንዲህ ሆነናል ብለው የሚያወሩት እግዚአብሔር ቃል ውስጥ ማርያም ታማልዳለች የሚል አለ ወይስ የለም? እሺ እንቶ አሁን ሁሌ ኩዌሽን የሚፈጥረው ማርያም ታማልዳለች የሚለው ያጋጫል። አንተ ብራዘር ጥያቄ እሱ ነው። እንደ ህይወቴ እንደ ቃሉ ነው ብለሃል። እንደ ቃሉ መሆኑን ከእግዚአብሔር ቃል አሳየን። መጽሐፍ ቅዱስ ውስጥ ማርያም ታማልዳለች የሚል ማስረጃ ያስጠን እኮ። እሺ ማርያም የእግዚአብሔር እናት አይደለች ወዳጅ? እሺ አንተ ይመልስልኝ። ማርያም ታማልዳለች ወይስ አታማልድም ነው የምለው እኮ። ይሄን መልስልህ። ይሄን ጠየቅኩሽ በጥያቄ ጥያቄ። እሺ ማርያም እናቱ አይደለችም? እናት መሆንና ማማለድ ምንም የሚያገናኘው ነገር የለም እኮ። አይ ልምጣልህ። እሺ እናቱ ናት። አዎ የጌታ እናት ናት፣ ግን አታማልድም። ታማልዳለች ካልክ ማስረጃ ነው። ማርያም እኮ የጌታ እናት ብቻ እኮ አይደለችም። እናት ስለሆነች ታማልዳለች የሚል ማስረጃ። እሺ ማርያም የጌታ እናት ብቻ ናት? ወዳጄ መለስኩልህ እኮ የጌታ እናት ናት። ይሄንን ጻፈው። ይኸውልህ ያየው ጻፈው። ማርያም የጌታ እናት ብቻ ናት ወይ? አዎ በክርስቶስ ኢየሱስ ደግሞ የምታምን አማኝም ናት፣ ምዕመንም ናት። ማርያም የእግዚአብሔርም እናት ናት፣ የጌታ እናት ናት። የጌታ እናት ብቻ ደግሞ ሳትሆን እሷ ደግሞ አዳኟም ኢየሱስ ነው። ጨረስን። እሱንማ ተቀብለናል እኮ አይደለም? ማርያም ከዛ ውጪ ማርያም ምንም አይደለችም ብራዘር እኮ። ይሄ መልስልኝ አንዴ፣ ይቅርታ። ማርያም የጌታ እናት ብቻ ሳትሆን የእግዚአብሔርም እናት ናት። ምን ማለት ነው? አብን ወልደዋለች እያልከኝ ያለው እንዴት ታዲያ? ማስረጃ አንጣሽ እኮ። እሺ ጻፈው። እሺ የኛው ጻፈው። ማስረጃ አንጣ ብራዘር እኮ ጻፈው። ከስር ማርያም የእግዚአብሔር እናት አይደለችም የሚለውን ጻፈው። አብን ወልዳለች እያለን ያለው። እሺ ማስረጃ። አዎ አብ ድንግል ፈጣሪዋን ወልደዋለች። ማስረጃ ብራዘር። አሁን በቃ የት እንደሆንክ አሁን ራሳችሁን አትደብቁ የምንለው በምክንያት ነው። አሁን ራስን ሳትደብቅ አብን ወልደዋለች የሚል ማስረጃ አንጣ ብራዘር እኮ። ድንግል ፈጣሪዋን ወልደዋል ሳይሆን ድንግል ፈጣሪዋን ወልደዋለች። ኩዌሽን ማርክ አድርጋ አትቀበልም? ይሄ እሺ ወገኖች ግልጽ አይደለም እኮ ብራዘር አጠያየቅ። ይሄን እየሰማሁ ነው። ግልጽ አድርገዋ ጥያቄን። እሺ እሰማለሁ ወገኖች። አስወጥቶኝ ነበርና ይሰማል። እሺ ኦርቶዶክሳዊ መሆንን ደርሰንበታል። አብን ወልዳለች የሚል ማስረጃ በዛው አይደለም። አይ ኦርቶዶክሳዊ ምናምን ሳይሆን ና ብራዘር፣ አሁን እዚህ ላይ ነን ያለ ነው። በቃ ጊዜ አታባክ። ለዛ ላይ ራሱ ነው የምንቀበለው። እኔ በምለው አለኝና ድንግል ከስር እንደገና ድንግል ፈጣሪዋን እዚህ ጋር ነን ያለ ነው። አብን ወልደዋለች ብሏል። ማስረጃ አንተ። አዎ እሺ፣ በአብ በወልድ በመንፈስ ቅዱስ እናምናለን አይደል? አንተም ታምናለህ። አብን ወልደዋለች የሚል ማስረጃ ወዳጅ እኮ። አብና ወልድ ልዩነታቸው ምንድን ነው? እሱ ጥያቄ ነው። አብን ወልደዋለች ብለሃል። ማስረጃ አንተ እኮ። ያው እየነገርኩህ እኮ ነው። አብ ማለት ወልድ ነው አይደለም ብራዘር? አብ ማለት ወልድ ማለት አይደለም። እሺ ኢየሱስ አብን ወልደዋለች የሚል ማስረጃ ናልንገርህ። ኢየሱስ ክርስቶስ ፈጣሪ ነው ብለህ ታምናለህ? ማስረጃ አለ ወይስ የለም? አዎ አለኛው። እሺ ጥቀስ። ኢየሱስ ክርስቶስ ፈጣሪ ነው ብለህ ታምናለህ? ጥቀስ። እሱ ማስረጃ አይደለም። እሱ አሁን መረጃ ነው እየነገርከኝ ያለው። እኔ ማስረጃ ነው የጠየቅኩህ እኮ። እንዴ መረጃ እኮ ወደ ማስረጃ የሚመጣበት መንገድ እኮ አለ አይደል? አይመጣም። ማስረጃና መረጃ በጣም ኢየሱስ ክርስቶስ የዓለም ፈጣሪ ነው አይደለ? ማስረጃውን ጥቅስ ጥቀስ ወዳጄ፣ ከኪሳ አታውራ።
ብዙ ጊዜ ምን አለ መሰለህ እንደዚህ የተባባለ አሁን ሌላውን ተውና ከኪስ ተውና አሁን ጥቅስ ጥቀስ። እየጠበቅኩ ነው ያለው ወዳጅ። መጥቀስ እኮ ነው፣ ቀላል ነው ወዳጅ፣ መጥቀስ ነው። በጣም ሲምፕል ጥቀሰው። አየካርል እንዳይገባህ እየሸሸን ያለው ኢየሱስ ክርስቶስ ጥቀሰውና ከዛ አይግባኝ። አሁን ስጠቅሰው እኮ ነው ያልጠቀስከው ሊገባኝ አይችልም። ጥቀሰው። ኢየሱስ ክርስቶስ የዓለም አዳኝ ነው። ጥቀሰው። እኔ ስለ ኢየሱስ አዳኝነት አለ እየጠየቅኩ። አብን ወልዳለች ብለሃል፣ ማስረጃ አንተ። አይ ብራዘር፣ እንደዚህማ ከገገምክ እንዴት ሆኖ ሊገባ ይችላል? ሩጫ የለም ነው የለም ማለት አይ በሌለ ነገር ላይ ነው። ቆይ አንዴ አትደረም። በሌለ ነገር ላይ ነው የምታወራው። የሌለህን ነገር ጊዜ አላባክንም። ማርያም ታማልዳለች ብለሃል፣ ማስረጃ አንተ። አሁን ወደዚህ ልመልስ። ቀስ እያልክ ወደ እኔ ፖይንት ለምን አትመጣ? ማርያም ታማልዳለች ብለሃል፣ ማስረጃ አንተ። ከሌለ ካልፋለሁ ወዳጅ። ኦርቶዶክሳዊ መሆነ ንግግር ይገልጠዋል። ነው ገለጠ። ራስን ደበቅ፣ አልተጠመኩም አልክ ምናምን ማለት ነው። ይሄው በቃ መልስ ስለሌለ ነው ራስን እየደበክ ያለው። ማርያም ታማልዳለች የሚል ማስረጃ አስተን ይሄኔ ፕሊዝ። ኧረ ወንድሜ ግን የት ነው የማገኘህ? ግን ኢትዮጵያ ውስጥ ወላጅ የት ነው? እሱን ግድ የለም እነግርሃለሁ። ማርያም ታማልዳለች የሚል ማስረጃ አስተን እንዴ እኮ እንደመጣለህ እኮ ማለት ነው። ሊሚት ዳረከው እኮ እንትን። እሺ በቃ ታችሁ ነው ስማ እንጂ ቴንክ ዩ። መጨረሻ ላይ የለህም በሚለው ዘጋኸው። የለህም ብራዘር፣ ጊዜ እያባከንክ እኮ ነው ያለው እኮ። እሺ ላሳጥርልህና፣ ጊዜ እያባከንኩ ነው በእርግጥ ግን ላሳጥርልህና፣ ኢየሱስ ክርስቶስ የዓለም አዳኝ ነው። ኢየሱስ ክርስቶስ ፈጣሪ ነው። ጥቅስ ስለ ኢየሱስ አይደለም ስለ ማርያም ነው ያወራው። ማርያም ታማልዳለች የሚል ጥቅስ ስጠን። ኢየሱስ ባይኖር እኮ ማርያም የለችም ወዳጄ። አሁን ስለ ኢየሱስ እያወራን አይደለም፣ እያወራን ያለነው ስለ ማርያም ነው። ማርያም ታማልዳለች የሚል እኮ ምንም ለሚነጣጠል ነገር አይደለም። ማርያምንም ከኢየሱስ ክርስቶስ ከፈጣሪዋ ልንነጥለው ማንችል ወዳጄ። አሁን ጉዳዩ ስለ ኢየሱስ አማላጅነት ቢሆን we will discuss it። አሁን ማርያም ታማልዳለች የሚል ጥቅስ አለህ ወይስ የለም? የመጨረሻ ነው ጥያቄ። ከዚህ በላይ መሟገት የለብንም። አለህ ወይስ የለም? በትክክል ታማልዳለች። ማስረጃ እሱን ማልከን እኮ ጻፍኩልህ። ማስረጃ አስጠን ያልኩ እኮ ናልኛ ወደታች ናልኝ። አብን ወለደችው ብለሃል። አዎ ታማልዳለች። ከዛ አብን ወልደዋለች። ወዳጅ እታች ነው በቃ ስም አይ ቲንክ ፏ ብለሃል መሰለኝ። ንግግር ፏ ያለ ሰው ነውና እባካችሁ መምህራን በአንደበታችሁ ሁለት ይፈቀዳል እንዳላችሁ አሁን ደግሞ ሄዳችሁ እባካችሁ አይፈቀድም በሉ ጋይስ። መስከር ኃጢአት ነው በሉት። ስቴን ትውልድ እንኳን አይደለም ይፈቀዳል ብላችሁ አይፈቀድም ተብሎ እኮ ሰው በኃጢአት እየወደቀ ነው ወዳጆች። እንኳን ይፈቀዳል ተብሎ ማለት ነው። ይሄ ትውልድ ያሳዝናችሁ። ጌታን በቃ ይሄ ትውልድ ያሳዝናችሁ። የእግዚአብሔር ቃል የሚለውን ወደ ወይን ጠጅ አትመልከት የሚለው እያለ አትስከር እየተባለ እናንተ ብራዘርስ ፈቀዳችሁ ለትውልዱ። እና ንገሩት በዚሁ አንደበታችሁ ንገሩ። እሺ ኦላ ሰላም ኦላ ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት? ኦርቶዶክስ ነኝ። እንኳን ደህና መጣ። እንኳን ደህና ቆየኝ። እሺ ወንድምነት አለ? አይ ቆይ እዚህ ነኝ። እሺ ብሩኬ አለ ወንድምነት አለ። ይመቻል ያለበት ቦታ? እሺ አይ ቲንክ አይመችም ወንድምነት። እሺ ብሩኬ ተቀበለው እስቲ። ብሩኬ አለ? እሺ ሄሎ ዳኒ ሶሪ። እሺ አለ። እሺ ተቀበለው።
እሺ ማለት ነበር ኦላ ነው። ኦላ ኦርቶዶክስ ያወራጃች። እንኳን ደህና መጣክ። እንኳን ደህና ቆየ። ኢየሱስ ክርስቶስ ያድናል? በኢትዮጵያ ኦርቶዶክስ ያድናል ማለትማ ያድናል ነው። ከምን አንፃር? ከምንም አንፃር ማዳን ማለት ነው። ማዳን ማለት ማዳን ነው። ምን ማለት ነው? ማዳን ምን ማለት ነው? አይደለም። አንተ ማዳን በምን አይነት መንገድ ነው የምትረዳው? ማዳን ማለት ማዳን ነው። በቃ ከምንም ነገር ያድናል ወይ ጌታ ኢየሱስ ክርስቶስ? እኮ ኢየሱስ ክርስቶስ ያድናል አልከኝ አይደል? ጥያቄ ነው። ያድናል ወይ ነው ጥያቄ ነው። ለምን አያድንም? አንተ አሁን ፓራሲታሞል ያድናል ብለህ በጠይቀህ ያድናል ከምን ነው የሚያድን ብለህ ለምን መለስክለት? እንደዛ ካል መጀመሪያ ኖ አይ እንደዛ ነው። ሚውት አድርገው ከታች ያለው ወንድም ሚውት አድርገው። እድል ሲሰጣችሁ ነው ማውራት። እሺ ከሱ ጋር እያወራን ስለሆነ አንተ እድል ሲሰጥ ታወራለህ። እኔ ስለ ፓራሲታሞል አላውቅም። ሰው አሁን ስለ ጌታ ነው እያወራን ያለ ነው። ጌታ ያድናል እኮ ጌታ ክርስቶስ ኢየሱስ በኢትዮጵያ ኦርቶዶክስ ያድናል ወይስ አያድንም? እኮ ማዳን ማለት በምን አይነት መንገድ ነው? ከምንም አልኩ ወዳጄ። ከዘላለም ሞት ሊሆን ይችላል፣ ከበሽታ ሊሆን ይችላል፣ ከምንም አልኩ። አዎ ከበሽታ ፓራሲታሞልም ያድናል። አንተ እኔ ስለ ፓራሲታሞል አይደለም የጠየኩት፣ ስለ ኢየሱስ ነው። ወንድምነት ይሄ ዝም ብሎ እንቅልፍ እምቢ ያለው ጎረምሳ ነው። አስወርቼዋለሁ። ፓራሲታሞል ምንድን ነው? ፓራሲታሞል ፓራሲታሞል ወጣተኛ ወንድማችን እናተ ነገ እኮ ትምህርት ቤት አለ። በጊዜ ራትን በልተህ ግባ እናተኛ የተባለ ልጅ ነው አሁን መጥቶ እዚህ ፓራሲታሞል የሚለው ማለት ነው። ሌሎቹን አውራቸው። ሰው ስለ ኢየሱስ እያወራ ስለ ዱቄት ያወራል በጌታ ስም። እሺ አበበ ከየት ቤተ እምነት ነው? ያወራ ከሆነ አትሰማም። እሺ አበበ እሺ ፍቅር ይበልጣል። ከእናንተ ጋር ነኝ። እሺ ፍራውል እሺ ቆይ ሶሪ አንድ ሶሪ የንጉስ ካህን ከየት ቤተ እምነት ነው? የንጉስ ካህን ከኦርቶዶክስ ነው። ከኦርቶዶክስ እሺ ከኢትዮጵያ ኦርቶዶክስ እሺ ጌታ ክርስቶስ ኢየሱስ በኢትዮጵያ ኦርቶዶክስ ያድናል? አዎ ያድናል። እሺ አንተ ድነሃል በኢየሱስ ክርስቶስ? አዎ። ከምንድን ነው ያዳነክ? ከዘላለም ሞት። የዘላለም ሞት ውስጥ ነበርክ ማለት ነው? አዎ። እሺ አሁን ከዘላለም ሞት ጌታ ሲያድንክ አሁን በምን አይነት ሁኔታ ውስጥ ነው ያለው? የእሱን እያመለኩ ወደ እርሱ እየጸለዩ የምታደርጉት ሁሉ በክርስቶስ ማዳን ስለሚል እሱን ታመልካለህ አይደለም ጥያቄ። የዘላለም ሞት ውስጥ ነበርኩኝ ከዘላለም ሞት አድኖኛል አልከኝ። ከዘላለም ሞት ካዳነክ አሁን ምን አይነት ህይወት ውስጥ ነው ያለው? አሁንማ የዘላለምን ህይወት አግኝቼ በኢየሱስ ክርስቶስ ማለት ነው። አዎ የዘላለም ህይወት አለ ካንተ አሁን? አዎ የዘላለም ህይወት አለ። ያ ማለት የእግዚአብሔር መንግስት ወራሽ ነህ ማለት ነው። አዎ አዎ ኦኬ የእግዚአብሔር መንግስት ወራሽ ሆንከው ያንተ ስራ ምንም ሳይጨመር ማለት ነው አይደል? አዎ ያንተ መልካም ህይወት ያንተ መልካም ምግባር ምንም ሳይጨመር በክርስቶስ ኢየሱስ ብቻ ድነሃል። አዎ የንጉስ ካህን ማለት ነው ማለት ነው። ንጉስ የሆነው የክርስቶስ አገልጋይ ማለት ነው ኢየሱስ። አንተ የንጉስ ካህን ነህ? አዎ የኢትዮጵያ ኦርቶዶክስ ክህነት ሰጣክ ነው ወይስ? ረኔ ጌታ ኢየሱስ ክርስቶስን አዳኝ መሆኑን ስቀበል ራሱ ነው የሰጠኝ። ያ ትራዲሽናል ነው ያኛው። ይሄ ካህናቶቹ የሚቀድሱት እሱ ትራዲሽናል ነው እንጂ እውነተኛው ያንተ ነው አይደል? አዎ ይሄ ጴጥሮስ 3:9 ላይ ያለው ማለት ነው። የኢትዮጵያ ኦርቶዶክስ ነው ወይስ ወንድምነት? አዎ
ወንድምነት ወይ እርሜ ሐሰተኞች ሰዎች ምንድነው የሚባሉት በቅጽል ስማቸው መጽሐፍ ቅዱስ ላይ? መናፍቅ። ወንድምነት አንተ እኔም እኮ በቃ ቃል በቃል እንደሱ ልል ነበረ። ያስታውቃል እኮ እንደዚህ አይነት ሰዎች ቀበሮ ነው። እሺ ቀበሮ ማለት ነው። ተኩላው ነው። ጭምብሉን በኦርቶዶክስ ስም ተሰይሞ የመጣ ማለት ነው። ኦርቶዶክሳውያን ከንግግራቸው ራሱ ያስታውቃሉ። ያው ጂሰስ እምነት ተከታይ ነው። አሁን እኮ የፈሪ ምናምን ሳይሆን ኦርቶዶክስ አይደለም። ኦርቶዶክሳዊ ካህናቶች ነን ብሎ አያምኑም። ይሄ የክርስቲያኖች ትምህርት ነው እንጂ የኦርቶዶክሳውያን ትምህርት አይደለም። አክሊሉ እንኳን ደህና መጣህ። ኤርሚያስ እንዴት ነህ? ሰላም ነው ወይ? እንኳን ደህና መጣህ። እንዴት ነህ ኤርሚያስ? እንኳን ደህና ቆያችሁ። ከየት ቤተ እምነት ነህ? ኦርቶዶክስ ተዋሕዶ። አንተ ካህን ነህ? እኔ በካህናት የምፈታ ነኝ። እኔ ካህናት ማን ይፈታል አይደለም ጥያቄ። ካህን ነው ወይ አንተ ነው? ካህን ሲባል የሚፈቱ አሉ ካህናት እሱና የሚፈቱ አሉ ወይ አይደለም ጥያቄ። አንተ ካህን ነው ወይስ አይደለም? ስለአንተ ለምራት ነው። እኔ ካህን አይደለሁም። በቃ አለቀ እኮ። ምንድነው ስለ ማሰር መፍታት ምናምን የምትለው? በካህን የምፈታ ነኝ እኔ። አይ አንዱ ኦርቶዶክሳዊ ነኝ እና ሁላችንም ካህናቶች ነን ሲል ስለሰማሁት ኦርቶዶክስ እንደዛ አትልም አልኩኝ። ማቴዎስ 8 ላይ የሚሄደው ማየት ነው። ራስን ለካህን አሳይ ብሏል። አንተ ራስን ለካህን አሳይ የተባለው ሄዶ የሚያሳየው ካህን አይደለም። ካህን ወደ ካህን የሚሄደው ካህን አይደለም፣ ጌታ ኢየሱስ ነው እንደዚህ ያለው። አንተ ራስን የምታሳይ ነህ እንጂ አንተ የምታይ አይደለህም። እኔ ክህነት የለኝ ማለት የማሰር የመፍታት ስልጣን ያላቸው አሉ የተሾሙ። መልካም እሺ። አይ እኔ ማቃት ኦርቶዶክስ እቺ ናት። በቃ መጽሐፍ ቅዱስ ማይለውን የምታምንና እቺ ናት። በቃ ትክክለኛ ኦርቶዶክስ እቺ ናት። በቃ አክሊሏን የተናገረው እውነተኛ ኦርቶዶክስ እቺ ናት። በቃ እሺ፣ ርዕሱ ላይ እናውራ። ኢየሱስ በኢትዮጵያ ኦርቶዶክስ አዳኝ ነው? ኢየሱስ ክርስቶስ በኢትዮጵያ ኦርቶዶክስ አዳኝ ነው? ያዳነን ከፍሎ ያዳነን ዋጋ ከፍሎ ያዳነን ከሞት ወደ ሕይወት ያመጣን በደሙ ያነጻን እሱ አይደል? ኢየሱስ ክርስቶስ ብቻውን ያድናል? ከሱ ውጭ ማን ያድናል? ኦኬ፣ ያ ማለት ቅዱሳን በኢትዮጵያ ኦርቶዶክስ አያድኑም ማለት ነው? ያድናሉ። በእሱ ስላላቸው ነው የሚያድኑ። አይ እኔ እነሱ ያድናሉ ወይስ አያድኑም እኮ አልኩ እኮ ነገርኩ እኮ። እሱ ስላላቸው በእሱ ያድኑሃል። እኔ ያለኝን እሰጥሃለሁ በናዝሬቱ በኢየሱስ ክርስቶስ ተመላለስ አለው ጴጥሮስ። የሐዋርያት 13 ነው ያዳነው። እሺ፣ ያዳነው ጴጥሮስ ነው ኢየሱስ ነው? በጴጥሮስ ላይ ሆኖ ኢየሱስ ክርስቶስ ነው የሚያድነው። አዳኙ ጴጥሮስ ነው ኢየሱስ ነው ነው ጥያቄ እንዴ? በጴጥሮስ ላይ ሆኖ የሚያድነው ኢየሱስ ክርስቶስ ነው አልኩ እኮ። እኔ በማን ላይ ሆኖ አዳነ አይደለም ጥያቄ። አክሊሉ ስልጣን ሰጠ፣ የማዳን ጸጋ ሰጥቷቸዋል። ጎበዜ፣ የኔን ጥያቄ ስማ። ያዳነው ኢየሱስ ነው ወይስ? በረከዬ ኢየሱስ ክርስቶስ በኦርቶዶክስ ያድናል አልከው? አዎ ያድናል አለ። ሌላም ያድን የለም ብለህ ስትለው ከሱ ውጭ ማን አለ አለ። ከሱ ውጭ ማን አለ? ጻድቃን ሰማዕታት ያድናሉ ብለህ አዎ ያድናሉ። ከሱ ውጭ ማን ያድናል ብለህ እንደገና ደግሞ ጻድቃን ሰማዕታት ያድናሉ። በደንብ ያድናሉ። ቀጥሎ እሺ፣ ከብሩኬ በደንብ ያድናሉ።
በረከ ይቀጥሉ። አሳያለሁ እንዴት እንደሚያድኑ ያዕቆብ 5 እንድናውጣ እንዴት አንዴ ስማንና ታሳየናል። እምነትህን እንወቀው መጀመሪያ። ለምሳሌ ቅዱስ ጳውሎስ እግዚአብሔር በቅዱስ ጳውሎስ እጅ ድንቅና ተአምራት ያደርግ እንደነበር ተነግሯል በእግዚአብሔር ቃል ላይ። ማን ነው ድንቅና ተአምር ያደርግ የነበረው? በጳውሎስ ላይ ሆኖ እግዚአብሔር ኢየሱስ ክርስቶስ። እኔ በማን ላይ ሆኖ አይደለም ጥያቄ፣ ድንቅና ተአምር ያደርግ የነበረው ማን ነው ነው ጥያቄ። እንዴ ነገርኩ እኮ በጳውሎስ ላይ ሆኖ በጳውሎስ ላይ ሆኖ ተአምራቱ የሚያደርገው እግዚአብሔር። እኔ እኮ እሱን እኮ ነው የነገርኩህ። እኔ ነኝ የነገርኩህ። በጳውሎስ እጅ እግዚአብሔር ድንቅና ተአምራት ያደርግ ነበር አልኩህ። አዎ ከሱ አልፎ በጨርቁ ላይም ተአምር ያደርግ ነበር። አንዴ ስማኝ። በዚህ ንግግር መሰረት አዳኙ ማን ነው? እግዚአብሔር ወይስ ጳውሎስ? እግዚአብሔር ነው ያድነው። በሱ ላይ ሆኖ እግዚአብሔር ያድናል። ጸጋውን ማን ሰጠው? እግዚአብሔር ነው አላልኩም። ጥያቄ በማን ላይ ሆኖ አይደለም። አዳኙ ማን ነው? አክሊሉ ነገርኩህ እኮ ወንድማችን። በጳውሎስ ላይ ሆኖ የሚያድነው እግዚአብሔር ነው አልኩ። ስራውን የሚሰራው እግዚአብሔር ነው። ጳውሎስ አዳኝ ነበር ወይስ እግዚአብሔር ነበር ያድን የነበረው? ጳውሎስ አዳኝ ሊባል ይችላል። ለምን? ጸጋን ሰጥቶታል። የማዳን ጸጋን የሰጠ ማን ነው? ክርስቶስ ነው። አሳየኝ። ጳውሎስ አዳኝ ክርስቶስ የተቀበለው ነው። ወጣ መውረደም የሚያድነው ክርስቶስ ነው። ጸጋውን የሰጠው ማን ነው? ክርስቶስ ነው። ምንጩ ማን ነው? ክርስቶስ ነው። ይኸውልህ በመጽሐፍ ቅዱስ ላይ ተደማምጠህ ማውራት ትችላለህ። ዝም ብለህ ነው የምታወራው። የተቀበለውን ደግሞ ያደርጋል እሱ። ዝም ብለህ ነው የምታወራው ማለት ነው። አሁን እንደዚህ አይነት ሰዎች እውቀት የላቸውም። የምሬን ነው ብላችሁ እውቀት ያለው ሰው ተረጋግቶ አዳምጦ በስርዓት መልሶ እንደዚህ እየሰማው ነው። በደንብ እየመለስኩልህ። ዝም ብለህ ነው የምታወራው። እግዚአብሔር በጳውሎስ እጅ ድንቅና ተአምራት ያደርግ ነበር አልኩህ። አሁን በዚህ ጥቅስ መሰረት አዳኙ እግዚአብሔር ነው ወይስ ጳውሎስ? እግዚአብሔር ነው የሚያድነው። በጳውሎስ እጅ ላይ ሆኖ አድሮ የሚያድነው እግዚአብሔር ነው። እኔ በማን እጅ ብዬ አልጠየቅኩም እኮ ወንድማችን። ቅዱሳንን አከበረ፣ ሰጠ። በእነሱ ድንቅ ተአምራትን ያደርግ ነበር። እነሱ ብርሃን ሆኖ እነሱ ብርሃን አድርጓቸዋል። የዓለም ብርሃን ናቸው እኮ እነሱ ወንድሞች። ከሰማችሁ አንተ ራሱ አሰማም። ምን ከሰማችሁኝ ትላለህ? ትጠየቅ የተጠየቀውን አትመልስም። አሰማም ዝም ብላ የምታወራው ነገር እኮ በእነሱ ላይ አድሮ የሚያድነው እሱ ነው አልኩ እኮ። ከዚህ በላይ ይፈልጋል። በቅዱሳኑ ላይ አድሮ የሚያድረው እግዚአብሔር ብቻ ነው ማለት ነው። በቅዱሳኑ ድንቅ ነው ይላል እግዚአብሔር። በቅዱሳኑ ላይ አድሮ የሚያድረው ድንቅ ነው ይላል። በቅዱሳኑ ላይ አልኩ እኮ። በቅዱሳኑ ላይ ሆኖ የሚያድነው ስራውን የሚሰራው እግዚአብሔር ነው። በእነሱ ላይ ሆኖ እንዲሰራ ያደረገውም ደግሞ ክርስቶስ ራሱ ነው። ያን ሰጠ፣ ለእነሱ ስልጣን ሰጠ፣ አደረገ። በቃ እንዴ ምንድነው የተለየ ነገር? የተለየ ነገር እኮ አልተናገርኩም ወንድማችን። ስለዚህ እነሱ ማመስገን ማሰብ ያስፈልጋል። እነሱ ስታስብ እግዚአብሔር ደግሞ በረከቱን ይሰጣል ማለት ነው። እንደዚህ አይነት ሰዎች ሜንታል ዲስኦርደሮች አይደሉም። አሁን እንደዚህ አይነት ሰዎች በቃ እንደዚህ ናቸው። በቃ ዝም ብሎ መስማት ነው እንደዚህ አይነት ሰው ማለት ነው። ሰው በቃ ዝም ብሎ የሚያወራ ከሆነ አልኳችሁ ቅድም የሚያወራውን ነገር ማያቅ ኮንፊደንስ ምኑን ጠይቀኛለህ? ታመሰግናቸዋለህ አታመሰግናቸውም? አሁን ቅዱሳን ታመሰግናለህ አታመሰግንም አይደለም ርዕሱ። መልስ ስጠኝ አንተ። ለዚህ ቅዱሳን ይመሰግናል አይመሰግኑም? አሁን ከእንደዚህ አይነት ሰው ጋር አሁን ውረድ። እሺ ህይወት